ማልከኝ ያው ሚሞሪ ማድረግ አልችልም እያልከኝ ነው። yes yes ኦኬ ቴንክ ዩ። በመጽሐፍ ቅዱስ ውስጥ የሁለት ዓመት ሕፃን ልጅ መጠመቃቸውንም ማመናቸውንም የማያስታውሱ ሕፃናትን ልጆች አጥምቁ ብሎ ያለበት ኢየሱስ የተናገረበት ጌታችን ቀጥሎ ሐዋርያቱ የተናገሩበትን በሶላ ስክሪፕቸራችን መሰረት አንድ ሁለት ጥቅሶችን ቁጭ አድርገልን እስኪ። የተጠመቁትን የማያስታውሱ የሰሙትን የማያስታውሱ ሕፃናትን ሁሉ አጥምቁ ብሎ ያለበት ማለት ነው። ያንተ አይነቶቹን ሕፃናት እሺ ታዲያ ስለ እምነት እናውራ። አይ 3 ደቂቃ ገና አገባብ አንዴ ልጨርስ 3 ደቂቃ አገባብ አንተም ኩል ጥያቄ ጠይቄያለሁ። ለጥያቄ መልስልኝና ከዛ ደግሞ መልሼ እቀጥላለሁ። አዎ አሁን የምሰጥህ ጥያቄ ኦኬ የምሰጥህ ጥያቄው የጠየቁ ምን ነበር የጠየቁ ወንድም ማለት ያመነ አሰጊኝ እንደዚህ አይነት ነገር ነው የጠየቀኝ አይደለም። በደንብ የጠየቁን አሁን የጠየቁን 2 ደቂቃ እንኳን አልሞላም። ንገረኝ ጥያቄ እኮ ያመንከውን ንገረኝ ወይ ደግሞ ያመነ አጥምቆ ያለ ሰው አሳየኝ ነው። ይሄ ነው ኤክስፕሊሲት አልወጣኝም። ምን ነበር ያልኩት ጥያቄ? ፕራክቲሱን አሳየኝ ነው እያልከኝ ያለው። አቤት ወይ ፕራክቲሱን አሳየኝ ነው እያልከኝ ያለው አይደለ? ምንድነው አማርኛው ቋንቋ ነው አይደል የምትናገረው? አማርኛ ቋንቋ ነው አይደል የምትናገረው? በቃ ቶ እንግሊዘኛውን እርሳው ብራዘር። እኔም ውጪ ሀገር ነው የምኖረው። እዚህ ህዝቡ በአማርኛ ስለሚያወራ ያልኩን በቀጥታ የተናገርኩትን ነገር መልሰ ንገረኝ በአማርኛ ማለት ነው። አይ ነው እንግሊዘኛ ውስጥ ለመደበቅ የምትፈልጓት ነገር ጭዌ ስላለች ጫወታ ማምለጥ በዛ አይቻልም ነው። ግን ቀጥታ የጠየቅኩን መልስ ነው። ምን ነበር ያልኩህ ወንድም ማለት ልምምዱን ወይ ደግሞ አርጎ ያለ ሰው አሳየኝ። አዎ ጌታችን ወይ ሐዋርያቱ ያልኩት ምን አይነትን ሰዎች ነው ያልኩህ? የህፃናትን እንዳንተ አይነት የ2 ዓመት ሕፃናት የተጠመቁትን የማያስታውሱ የሰሙትን የማያስታውሱትን ግን መዳናቸውን የሚያውቁትን እነሱን አይነት ሕፃናት አጥምቁ ብሎ ያለበት ጌታችን ከተናገረው አንድ ቃል እና በፕራክቲስ ደግሞ ሐዋርያቱ ጌታችን ያስተማረውን ሰምተው ደግሞ በተግባር ያደረጉትን አንድ ቃል ከ66 እንደማመጣ አንተ ነው ዲሳይድ ያደረክልኛል። ከ66 ነው ማመጣው ከ66 ከዛ ሶላ ስክሪፕቸራና ነው። በጣም ጥሩ እሺ እንደዛ ከሆነ ደስ ይላል። ያ ከ66ቱ አንዱ መጽሐፍ ዳዊት ነው። ስለዚህ እንትን እንዳትልብኝ ዳዊት ምዕራፍ 71 ቁጥር ተልቆ ላይ አርገው እንደምነት ቴንክ ዩ። እንደዚህ ጥቅስ የሚጠቅስ ጴንጤ ሲገኝ እንዴት ደስ ይላል መሰለህ። ቴንክ ዩ። መዝሙረ ዳዊት መዝሙር 71 ምንም የማያውቁ ሕፃናት ይጠመቁ ብሎ ያለበት ነብዩ እግዚአብሔር ዳዊት የተናገረበት ስለ እምነት አሳያለሁ። ከዛ ደግሞ ስለ መጠመቅ አሳያለሁ። በየተራ ነው። ምን ነበር በየተራ ነው ማሳየህ ኤርሚ ብራዘር። ጥያቄ ምን ነበር ነው ያልኩህ? አንድ ላይ አሳየኝ ነው አንተ ማምጣው። ግን በየተራ ላሳየህ እያልኩ ነው። ኖ ጥያቄ ምን ነበር? የ2 ዓመት ልጅ ሲጠመቅ ያለ ልምምድ እና ትእዛዝ አሳየኝ ነው ያልከኝ። ማን ካስተማረው ነው ያልኩህ? ክርስቶስ ካስተማረው ወርደው ቀጥሎ ማን ካስተማረው አልኩህ? ከሐዋርያቱም ብለኛል ብቻ። የጥምቀት ትምህርት የጀመረው ከማን ነው? በነገራችን ላይ ዮሐንስ የሚያጠምቅ ነበር። ግን ከማን ነው የጥምቀት ትምህርት የጀመረው ነው ያልኩህ? ከክርስቶስ አለቀ። ከዛ ቀጥሎ ማን ነው ያንን ክርስቶስን ትምህርት ሰምተው እነማን ነበሩ ሲያጠምቁ የነበሩት? ሐዋርያት። ነብዩ እግዚአብሔር ዳዊት አጥምቋል። በጣም ጥሩ። እሱ ተገርዟል። አጥምቋል ወይ? መገረዝ በመጠመቅ ተከተከተ። ብራዘር አጥምቋል ወይ ዳዊት ነው ያልኩ። ተከዋ መገረዝ በመጠመቅ ተከተከተ። አልጠየኩም። ዳዊት አጥምቋል ወይ? ያን የጥምቀት ሚኒስተር አልሆነም እኮ ምን አይነት በጣም ፋላሲ ወደ ጠይቅ ነው እየጠየቁ ነው። ኦርቶዶክስን ዶጋመድ እንደምናረጋት ይኸው መካኒስ ብትሆን በትምህርት እንደዚህ ዜሮ ነው የምናስገባ ማለት ነው። ዳዊት አጥምቋል ወይ ነው የተጠየቀው። እኔ ጥያቄ ዳዊት አምኗል አላምንም አይደለም ጥያቄ። ዳዊት አጥምቋል ወይ? ዳዊት ተጠምቋል ወይ? በዳዊት ዘመን እንዳንተ የ2 ዓመት ሕፃን ልጅ የተማሩትን የማያስታውሱ የተጠመቁትን የማያስታውሱ አጥምቀዋል ወይ ነው። ያው ነብዩ እግዚአብሔር ዳዊት 77ኛው ምዕራፍ ቁጥር ስንት 5-6 እንደዛ 7 ወደዛ አካባቢ ጠጋበል። ቴንክ ዩ። ከቁጥር 1 ጀምሮ አነባዋለሁ። በቃሌ ወደ እግዚአብሔር ጮህ፣ ወደ ቃሌም ወደ እግዚአብሔር ነው፣ እርሱ አደመጠኝ። በመከራዬ ቀን እግዚአብሔርን ፈለግኩት፣
እጆቼንም በሌሊት በፊቱ ናቸው አላረፉም። ነፍሴ መጽናናትን አልቻለችም። እግዚአብሔርን አሰብኩት። ምን ታረጋው ሰይፈ ቴንክ ዩ እግዚአብሔርን አሰብኩት፣ ደስም አለኝ። ተናገሩ፣ ነፍሴ ፈዘዘች፣ አይኖቼም እንዲተጉ ያዝካቸው። ደነገጠው፣ አልተናገርሁምም። የድሮውን ዘመን አሰብሁ፣ የዘላለምን ዓመታት አሰብሁ። አጠነጠንኩም፣ በሌሊት ከልቤ ጋር ተጫወትሁ፣ ነፍሴንም አነቃቃኋት። እግዚአብሔር ለዘላለም ይጥላልን? እንግዲህ ቸርነቱን አይጨምርምን? ለዘላለም ምሕረቱ ለልጅ ልጅ ተቆረጠችን? የተናገረውስ ቃል አልቋልን? እስከ ቁጥር 8 ድረስ ነው የማነበው። እሺ እግዚአብሔር ሞገሱን ረሳን? በቁጣው መዓቱን ዘጋውን? ይህ ድካሜ ነው አለው። የልዑል ቀኝ እንደተለወጠ ብሎ ሚል እስከ ቁጥር 10 ድረስ አነበብኩ። የለም መዝሙር 77 ማለት ነው። እና ይሄንን ዝም ብሎ የኖረ ትውልድ ታድሶ በቃል ማስታወስ እኮ ከሰው ልጅ አይጠበቅም። ብራዘር መዝሙር 77 ያልከኝ አነበብኩ እስከ ቁጥር 10 ድረስ። ምንም አይነት ነገር የለም ወንድማችን፣ በጌታ ወንድም ነኝ ብለህ ስላልክ ያልዳንከው ወንድማችን ማለት ነው። የዳንከው ብዬ ልልህ አልችልም፣ ምክንያቱም መዳንህን አታስታውስም፣ መዳንህን አታውቅም፣ በሙሉ ነገር ረስተዋል። እና የለም መዝሙር 77 ላይ እኮ ላውጣው በቃል ያላስታውሰውም። ለዛ እኮ ነው ወንድሜ አውጣው። እሺ ተሳስተህ ነው መዝሙር 77 ያልከን? 77 ነው ቁጥር ነው። አንዴ ቁጥር እየፈለኩት ነው። እኔም ባይብል ከፍቼ ዝቅ ብዬ ላንብብላ ልጨርሰው፣ ምንም ችግር የለውም። 20 ቁጥር ነው ያለው፣ 10 ድረስ ሄጄ 10ሯን ልጨርሳት። እሺ ይህ ድካሜ ነው አሉ፣ የልዑል ቀኝ እንደተለወጠ። የእግዚአብሔርን ስራ አስታውሱ፣ የቀድሞውን ታምራትን አስታውሳለሁና በምግባርህም ሁሉ እናገራለሁ፣ በስራህም እጫወታለሁ። አቤቱ መንገድ በመቅደስ ውስጥ ነው። እንደ አምላካችን ያለ ታላቅ አምላክ ማን ነው? ታምራትን የምታደርግ አምላክ አገኘሁት። መዝሙር 22 ታወጣልኛለህ? 77 50 ምዕራፎችን ወደኋላ ደግሞ ተገልብጠናል። ሶሪ በጣም እሺ መዝሙር 22 ጴንጤ ግን እንደዚህ ጥቅስ ሲሰጥ አይተን አናውቅም። ኦኬ እሺ መዝሙር 22 ቁጥር ወንድማችን ቁጥር ቁጥር 9 እና 10 እሺ ቁጥር 9 እና 10 አንተ ግን ከሆድ አውጥተኸኛልና ከእናቴም ጡት ሳለው አንተን ታመነው። ከማህፀን ጀምሮ በአንተ ተጣለው፣ ከእናቴም ሆድ ጀምረህ አንተ አምላኬ ነህ። በቃ ይሄ ልጅ እኮ አላመነም። በእናቱ እቅፍ ላይ ሆኖ ነው ታዲያ አንተን ታመንሁ ይላል። ምን ነበር እኔ የጠየቅኩ ቅድም? በየተራ አሳያለሁ ብያለሁ አይደለ? መታመን አሳየው፣ ከዛ ደግሞ ጥምቀትን አሳያለሁ። ደግሞ ወንጌል ወስጄ ደግሞ ጥምቀትን አሳያለሁ፣ መታመንን አሳየው። ወዳጅ አድምጠኝ። ምን ነበር ኤግዛክት ወርድ ፋላሲ ወንድሜ ምን ነበር ቅድም የጠየቅኩ ጥያቄው? ኤግዛክት ወርድ አላሳይህም። እሺ እኔ በየተራ ነው ማሳየህ። በቃ ስለዚህ በቃ ስላሴ የሚለውን ቃል አሳየህ። ስላሴ የሚለውን ቃል አሳየህ። ሚዩት አድርገው። ስላሴ የሚለውን ቃል አሳየህ። ቆይ ሚዩት አድርገው ብራዘር። መካነ ኢየሱሳዊ መናፍቅ ወንድማችን እንልሃለን ማለት ነው። ለምን መናፍቅ ምን ለምንልህ? በእግዚአብሔር ቃል ማታመን ኤግዛክት ወርድ ፋላሲ ሚዩት አድርግ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አባል የሆነው ወንድማችን የመነፈቀ ወንድማችን ቃለ እግዚአብሔርን እንደፈለገው የሚናገርበት እንደፈለገ በእግሩ የሚረጋግጠው ቅዱሱን ቃል የሚያጨማልቀው የሚያበላሸው የማይለውን የሚል ያለውን እንኳን የማያምን ያመነውን የማያስታውስ የተጠመቀውን የማያስታውስ ቆንጅዬ መናፍቅ ሚዩት አድርገው ፕሊስ። የለህም ማለት ነው። የኔ ጥያቄ ምን ነበረ ቅድም? እንዳንተ በ2 ዓመት የተጠመቀ ጌታችን ኢየሱስ ክርስቶስ ካስተማረው ጥምቀት መቼ ነው የጀመረው ብዬ ስለ በጌታችን ብለኛልና ልክ ነው። አንተ የተጠመቀው የጌታን ጥምቀት ከሆነ የዮሐንስን ከሆነ ንገረንና ወደ ዮሐንስ ጋር ወደ ኋላ እንመለሳለን። ወይ ደግሞ በጁዳይዝም እምነት የጊዩር ብሎ የሚሉትን እሱን አይነት ስርዓት ፈጽመ ከሆነ እሱኛውን ትነግረናለህ። ስለዚህ ምን ማለት ነው? ይኸው ኦርቶዶክሳውያንም ተጠይቀው አይመልሱትም። ይሄም ወንድማችን የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ነኝ ነው ብሎ የሚለው ስለ ጥምቀትና ስለ ቁርባን ስንጠይቃቸው ከዝንጀሮ ቆንጆ ምን አይመርጡ ነው። ሁለቱም ዝንጀሮች ናቸው ማለት ነው። ማለት መላጣ ናቸው ማለት ነው።
ማለት ቃል እግዚአብሔር መረጃ የላቸውም ማለት ነው። መካነ ኢየሱስን ሉተራውያኑን እንደወራ ድል እየሰጠኝ አይደለም። እናንተ ጨርሼ ልሰጥህ ነው። እያወራን እኮ ነው እስካሁን ድረስ የመጣ ነው። መዝሙር 77 አልከኝ፣ አስነበብከኝ፣ 10 ቁጥር አነበብኩ፣ የለም። ከዛ መዝሙር 22 አልከኝ፣ መጣው መዝሙር 22 ላይ ተነበበ፣ የለም። ስለዚህ መጽሐፍ ቅዱስ ብሎ የማይለውን ሶላ ስክሪፕቹራ ለቅብ ነው የምትሉት። ወንጌላውያን መካነ ኢየሱሶች ለቅብ ነው የምትሉት፣ ወይ ደግሞ ለንግድ እንዲመቻችሁ እንጂ የምትሉት ቃል እግዚአብሔር ላይ መሰረትን አድርገህ በእግዚአብሔር ቃል ላይ እንዳንተ ሕፃን ሆኖ የተጠመቀ ከጌታችን ከኢየሱስ ክርስቶስ ትምህርት የሚሆን ከሐዋርያቱ ትምህርት አንድ ልታሳይ አልቻልክም። የመዝሙረኛውን ዳዊትን የጠቀስከው እሱ በእናቴ ሆድ ማኅፀን ሳለሁ ተጠመቅሁ አይደለም ብሎ ያለው። የአንተን ጥምቀት ለማረጋገጫነት አምጣ ግን የተባልከው ነገር የለም ማለት ነው። ስለዚህ እኔ አንተን ከኦርቶዶክስና ከካቶሊክ ላይ ይቻላይም ለእናንተም ወንጌል ያስፈልጋል። ቴንኪው። ያው ልሰጥ ነው። በቃ ቀጥል የምትለው ነገር ካለ ማለት ነው። መሀል ላይ እንዳገባብኝ እኔም እንደሰማሁ መጀመሪያ ምን አለ መሰላችሁ፣ እኔ ከኤርሚያስ ከዚህ በፊት ማውርቼዋለሁ በሌላ አካውንት ምንም እየሰማኝ ስላልሆነ ነው። ቃል በቃል እኮ እንሂድ ካልን እኮ ስላሴን ቃል በቃል አምጡልኝ ነው። ስላሴ የምትሏን ቃል 3 ፊደል ስላሴ የምትሏን ቃል አምጡልኝ ብዬ እኔም ሙስሊምም ዲቤት ሊያደርገን ይችላል። ግን እዚህ ጋር ኤግዛክት ወርድ ፋላሲ ነው ብለን ወደ ኋላ ተመልሰን እስቲ ሐሳቡን እንላለን አይደለ? ልክ እንደዛ ሁሉ መጀመሪያ ያመነ የተጠመቀ ይድናል። ባይዘው በዚያው አጋጣሚ አምኖ እንትን ብሎ አምኖ ጥምቀት ያድናል ብሎ አምኖ ህፃናትን የማያጠምቅ ቤተክርስቲያን የለም። ስለዚህ እናንተ ችግራችሁ መጀመሪያ የሚጀምረው ህፃናትን ከማጥመቅ ሳይሆን ጥምቀት ያድናል ወይስ አያድንም ብሎ ከማመን ነው። ስለዚህ ጥምቀት አያድንም ብሎ ጥምቀት ያድናል ብለህ ህፃናትን አለማጥመቅ አትችልም። መጀመሪያ ይሄንን ያዘው። በመቀጠል ደግሞ እኛ ጥምቀት ያድናል ብለን አንልም ብራዘር፣ እኛ ክርስቲያኖች ነን እኮ ጥምቀት ያድናል ብለህ ማመን ነው መጀመሪያ የሚጠበቅብህ። እኛ አንል መጽሐፍ ቅዱስ ስለማይል ጥምቀት ያድናል ብለን። ስለዚህ ጥምቀት ያድናል ብለን እናውራ። ልብ በል ብራዘር፣ በሱ እናውራ። እኛ ጥምቀት ቆይ አድምጠኝ፣ የተጠየቀውን ጥያቄ መልስ ያኛውን፣ ከዛ ደግሞ እዚህም እዛም አትርገጥ። ቀደም እጅ ላይ ውሃ ሆኖ የፈሰሰውን ዳንክ ቆይ ፕሊዝ ጥምቀት ያድናል አያድንም ብሎ የሚለውን ነገር እኛ ጥምቀት ያድናል ብለን አንልም። መጽሐፍ ቅዱስ ጥምቀት ያድናል ብሎ ስለማይል ማለት ነው። እሱን ከፈለክ በኋላ እናወራለን። አሁን ስለአንተ መዳን በቁርባን የዳንኩትኝ በጥምቀት ነው የዳንኩት ብለህ ያልከው መካነ ኢየሱስ ቤተክርስቲያን ውስጥ ቁጭ አልክ። ያልዳንክ መዳንህንም የማታስታውስ መጠመቅህንም የማታስታውስ ገና ያልዳንክ ሰው አለ፣ ግን ቸርች ውስጥ የተቀመጥክ ማለት ነው። ስለዚህ አንተ ወደ መዳን መምጣት አለብህ። ወደ መዳን ደግሞ ለመምጣት ሊያድንህ የሚችለውን የመዳንን ቃል ሊሰበክ ይገባል ማለት ነው። የመዳንን ቃል ሰምተህ ካመንክበት ቀን ጀምሮ መዳንን በእምነት በእግዚአብሔር ልጅ ላይ ባለ እምነት ታገኛለህ። አንተ መጠመቅህንም አታስታውሰውም፣ መዳን ምንድነው ማመንህንም አታስታውሰውም። በ2 ዓመቴ ግን የቃል እግዚአብሔር ተነቦልኝ ነበር አልከኝ። ቄሱ ያነበበልን ወይ ወንጌላዊ ያነበበልን ቃል እግዚአብሔር እንኳን አታስታውሰውም ማለት ነው። ስለዚህ ቸርች ውስጥ ቁጭ ብለህ የዘላለምን ሞት እየተጠባበክ ያለ ሰው ነህ ማለት ነው። ድነትህ እዚህ በትውልድ ፊት ተጠይቀ ልታረጋግጥ በእግዚአብሔር ቃል አልቻልክም፣ ግን ከቻልክ ትችላለህ። ኮንቨርሴሽን ነው ብራዘርዬ። ለአንተ ምን ለምታወራው ይኸው እስካሁን ድረስ የምታወራው በሙሉ አርቲ ቡርቲ የሆነ ነገር ነው። ምኑ አሁን ከደቂቃ ይዞ ከኔ እናንተ አሁን ደቂቃ በላይ ኮብሮ ታስቆመኛለህ። ችግር አንተ አይደለም ትይዘው አውራ። ኦፕን ነው አውራ አይፈለከውም ማለት ነው። ለምን ደቂቃ ይዞ እሺ፣ መሀል ላይ እየገባ አውራ። በጣም ጥሩ። እኔም እያልኩት ያለሁት ምንድን ነው? ጥምቀት ያድናል። ይሄን በዚህ ከተነጋገርን አስረግጬ የጠየቁን በመጀመሪያ ጨርስና ወይኔ እኔ ነው የሚዩት ያደረኩ። በመጀመሪያ የዳንክበትን ጨርስና ጥምቀት ያድናል አያድንም ብሎ የሚለውን ቀጥሎ እናያለን። ያንን ጨርስ በመጀመሪያ። መዝሙር 77 አልከኝ፣ የለም። መዝሙር 22 ተነበበ፣ የለም። አሳፋሪ የኢትዮጵያ ወንጌላዊት መካኒክስ ቤተክርስቲያን አባል ነህ፣ አሳፋሪ ማለት ነው። አሁን ይሄኛውን ጨርስና ተሳስቼ ነው ብለህ ካልከኝ ጥምቀቱ ላይ በኋላ እንሄዳለን። አትርገጥ። ቅድም የጣድከውን ጨርሰው፣ የቅድሙ ይብሰል። እየተንተከተከብህ ነው ላይ ለእሱ ማረጋገጫ የሚሆን ቅድም የ2 ዓመት ልጅ ሆነህ መዳንህን የማታስታውስበት መጠመቅህን የማታስታውስበት ጌታችን ያስተማረበት ሐዋርያቱ ያስተማሩበትን እሱን ጨርስና ከዛ ጥምቀት ያድናል አያድንም እዚሁ እናወራለን ማለት ነው። ቴንኪው። ከዚህ በኋላ አልገባብህም። ጥምቀት ያድናል አያድንም አይደለም አሁን የምታወራው። ቅድም የጀመርከውን ድህነትህን ተጠምቄ ቆርቤ ድኛለሁ ስለ ቅዱስ ቁርባን እያልክ ስለነበርክ ማለት ነው ቅድም ማለት ነው። እና እሱን ጨርስና ከዛ ደግሞ ወደዚህኛው ትመጣለህ ብራዘር። ቴንኪው።
እሺ እሺ ቴንክ እሺ። ስለ ጥምቀት ያዳል አይደለም የማይገባብብ ይሄን ያወራሁት ለምንድን ነው? ያው ጥምቀት ያድናል ብሎ የሚያምን ግን ህጻናት እኔ ነኝ የሚዩት ያደረኩ ጥምቀት ላይ አሁን አታውራ፣ የቅድሙ ላይ ጨርስ። አማርኛ እየሰማህ ከሆነ ማለት ነው ጨርስና ከዛ ጥምቀትን ደግሞ ለብቻ እናወራለን። ጥምቀት ያድናል አያድን? አንተ አማርኛ ከሰማህ ጆሮ ካለ 300 ሰው ቁጭ ብሎ ስነግርህ ጥምቀት አይደለም የጀመርነው። ቅድም ነገረ ድነት በቅዱስ ቁርባን ላይ ወንድምነትን ያልከው ምንድን ነው? ቁርባን ላይ ስታወራ ተሳስተሃል ብለህ ነበር የገባው። በመጀመሪያ ቁርባንን እስኪ እውነት አድርገው። የቆረብከው አንተ ቂጣ በልተህ ወይም ጠጥተህ ድኛለሁ ብለህ የምትል ከሆነ እሱን እዚኛ ጋር እውነት አድርገው። ከዛ ደግሞ ወደ ጥምቀቱ ትሄዳለህ ማለት ነው። ለምን የምትቀላቀለው? አሁን ነግሬህ አሁን ትረሳለህ። ፍልሰት ይኑረው ብራዘር። ቁርባን እና ጥምቀት የተለያየ ትምህርት ነው። በቁርባን ድኛለሁ ብለህ ካልክ በቁርባን የዳንክበትን አረጋግጠልን። ከዛ እንደገና ደግሞ እሱን ከጨረስን በኋላ ደግሞ ጥምቀትን ታወራለህ። የቁርባኑን ትተህ ቅድም የገባው ዳኒ ተሳስተሃል ብለህ ስትል የነበረው የቁርባን አይደለ ስታወራ የነበረው ከኦርቶዶክስ ጋር ሲያወራ የነበረው እሱን ጨርስ። በመጀመሪያ ቁርባን እንመለስ እኮ ቁርባኑን ድነትህ የተረጋገጠው በቁርባን ነው አይደለ እኮ እንመለስ ወደሱ ደግሞ ልብ በል። ድነትህ የተረጋገጠው በቁርባን ነው አይደል? እሱ ለህፃናት አይሰጥም። አሁን ህፃናት እያወራ ነበር። ድጋሜ ደግሞ ወደሱ እንመለስ። ልብ በል። ቅድም ስታወራው ዳኒን ስታወራው ከኦርቶዶክስ ጋር ሲያወራ ስለ ቁርባን ነበር አይደል ሲያወራ የገባው? አዎ ስለ ቁርባን ዳኒ ከኦርቶዶክሱ ጋር ሲያወራ አንተ ወንጌል መካኒስ ቤተክርስቲያን አባል ነኝ ብለህ ያልከው ወንድማችን ዘው ብለህ ገባ ማለት ነው። ዳኒ በቁርባን ጉዳይ ተሳስቻለሁ ወይ ብሎ ሲለ አዎ ተሳስተሃል አልከው። ኦኬ። ስለዚህ እኔ ደግሞ ተቀበልኩና ከመካኒስ ከሆንክ ብዬ ለማጣራት አዎ ነኝ፣ አስቀድሞ እንጦጦ ነበርኩ፣ አሁን ንፋስ ስልክ ነኝ አልከኝ። ኦኬ። ከዛ ቄስ እንኳን ማነው እንኳን ብዬ አልጠየቅኩም። ኦኬ። አመንህ መካኒስ መሆንን ማለት ነው። የዳንከው በምንድን ነው ብዬ ስልህ በምንድን ነው አልከኝ? በእምነትን አንለያቸውም፣ ግን በሚስጥራቱና በእምነቱ። ኦኬ። ሚስጥራቱን የተቀበልከው መቼ ነው? የትኛውን? ጥምቀቴን ልጅ እያለሁ። አሁን ጥያቄ አደረኩ ድጋሚ እንዳላወራ አድርገኝ ብራዘር። ሚስጥራቱን እኮ አንዴ ጥምቀት ብለህ ስለብትም አንተ ድህነቱን ሚስጥራትን የተቀበልከው መቼ ነው? የእንትኑን ይሄ ጥምቀቱን ገና ልጅ እያለሁ። እሺ ያው እየጻፍኩ ነው የምጠይቅህ። ሚስጥራቱን መቼ ነው የተቀበልከው ነው ያልኩህ። ኦኬ። ከሚስጥራቱ ውስጥ ጥምቀቱን መቼ ነው? ልጅ እያለሁ። የስንት ዓመት ልጅ ነበርክ? የ2 ዓመት። የ2 ዓመት ጥምቀቱን የተቀበልክበት ማለት ነው። እሺ ቅዱስ ቁርባን ወይ ደግሞ እንዳወራ ፍቀድልኝ። ይሄው እያወራህ ነው እኮ ብራዘር እኮ ታስቆመኛለህ። ትንሽ አንድ 3 ደቂቃ አስቆኛልኩኝ። እየሰጣው ነው ድህነትህ ላይ ነው። ኮንቨርሴሽን ነው ብራዘር፣ ኮንቨርሴሽን ነው። ኦኬ። ቁርባንስ ቅዱስ ቁርባን ነው ብላችሁ የምትሉት እናንተም ጋር ወይስ የጌታ እራት ነው? ማተር አያደርግም። ቁርባን ማለት ወደ ጌታ ጠረጴዛ መቅረብ ነው። ይሄ ማተር አያደርግም። እሺ ምንድን ነው ብላችሁ የምትሉት? ጠረጴዛ ብዬ ልበለው? ጠረጴዛውን የበላኸው ነው ብዬ የምለው? እሺ የክርስቶስን ስጋና ደም ነው የበላሁት። ቁርባን ነው የጌታ እራት ነው? ጠረጴዛ ነው የጌታ ስጋ ነው? የክርስቶስን ስጋና ደም። እሺ ጠረጴዛ አልበላህም ማለት ነው? ወይኔ ጉዲ። በጣም ለይ ነው ያልኩህ። ቅዱስ ቁርባን ነው ወይስ የጌታ እራት ነው ወይስ ጠረጴዛ ነው ወይስ የጌታን ስጋና ደም ነው ያልኩህ? ተመሳሳይ ቃል ነው። ጠረጴዛን ቆይ እሺ፣ ጠረጴዛው ማሰናጃ ነው። የጌታ ስጋ ጠረጴዛ ነው ተብሎ ይጠራል? ማሰናጃው ምኑን ነው የበላኸው? ስጋና ደሙ። ስለዚህ የጌታ ስጋና ደም አለ አይደል? አዎ ራሱ። እሺ የጌታን ስጋና ደም መቼ ነው የበላኸው? መቼ ነው የጠጣኸው ወንድማችን? የክርስቶስን ስጋና ደም። ኦኬ። በእንትኑ በኩል የወሰድኩትኝ በሚስጥራቱ በኩል የወሰድኩትኝ አሁን ካደኩ በኋላ። መቼ ነው የበላኸው? ካደኩ በኋላ። ስንት ዓመት ይሆናል ስትበላ ስጠጣ? በስትክክል ዓመቱን አላስታውስም። 3-4 በለው እስኪ። 4 ዓመት በትክክል አያስታውሰውም። ልብ በሉ 4 እሺ፣ እርግጠኛ ነኝ። በትክክል ዓመተ ምህረት ማስታወስ። ቆይ ኧረ በጌታ ቻለው ብራዘርዬ፣ አያስታውሰውም። ግን የበላኸው መቼ ነው? በ4 ዓመት። ከ4 ዓመት በፊት ነው። አቤት ውድቀት! እሺ ከ4 ዓመት በፊት ከሆነ በ3 ዓመት እና በ2 ዓመት ነው ማለት ነው።
ከአራት ዓመት በፊት ነው የበላሁት። እንደዚህ ነው የምናሰቃያቸው። መካነ ኢየሱስን፣ ኦርቶዶክስ፣ ካቶሊኩን፣ ሉትራዊ እንደዚህ ነው በቃ የጭዳ ዶሮ የምትሆኑት። ወንድም በ17 ዓመቴ እያለ ነው ያለው። ቆይቶ በ16 ዓመቴ እያለ ነው ያለው። ኦኬ ቆይ ወንድምነት። እሺ መቼ ነው የበላኸው ብራዘር? በአሁን ነገር አይደለ? እሱ አይደለም የሚያልስልህ። በስንት ዓመተ ምህረት ነው የበላኸው? በ16 በ17 በ16 ዓመተ ምህረት የማስታወስ እኮ ግዴታ የለበትም አንድ ሰው እኮ። እንዴት ነው በ16 በ17 ዓመቱ ጠረጴዛ ነው ምንድን ነው የበላው? እሺ የጌታ ስጋ እሺ በላ። ልብ በሉ ይሄ ሰው መካነ ኢየሱስ ነው ነኝ ነው ብሎ ያለው እንግዲህ ነው ብለን ምናምን። ኧረ በፈጠረ አስወራኝ ፕሊስ እያወራ ነው እየጠየኩ እያወራ ነው። ምን እያወራ አይደለም። ደስ የሚለኝ ከኔ መስማት ትፈልጋለህ? ከዛ ታቆመኛለህ። እያወራ ነው። እኔ እናንተ ብቻ ነን የምናወራው። ስለዚህ ጥያቄ እኔ እናንተ ብቻ አይደለም፣ አንተ ብቻ ነው የምታወራው። ብራዘር ይሄው አንተ እያወራህ እኔ ብቻ ነኝ አንተ ብቻ የምታወራው ትለኛለህ እኮ። ደቂቃ ስጠኝ አንተ እኮ ደቂቃ እንድሰጥህ ጥያቄ እየጠየኩ ነው። ይሄን ግልጽ አድርግልኝና ከዛ በደንብ ደቂቃ ሰጥህና በሰፊው ታወራለህ ማለት ነው። እሺ የሁለት ዓመት ልጅ ሆነህ ተጠምቀህ ሚስጥራት የተባሉት እንግዲህ የጌታ ስጋና ደም የተባለውን እና ጥምቀቱን ሚስጥራት የተባሉትን ሁለቱን በሁለት ዓመትህ ተጠምቀህ በአራት ዓመትህ በልተህ እንደገና በ16 እና በ10 ምንድነው በአራት ዓመት ከላይ ጻፍከው? ከአራት ዓመት በፊት እኮ ከአራት ዓመት በፊት ከሆነ ታዲያ በ3 እና በ2 ዓመትህ ነው። እንዴ ከአራት ዓመት በፊት አሁን ካለኝ እድሜ 4 ዓመት ሲቀነስ 3 እና 4 ነው። ከአራት ዓመት በፊት እኮ ካልክ በ3 ዓመትና በ2 ዓመት ማለት ነው። በቃ ገባኝ። መሰረታዊ ከአራት ዓመት በኋላ ብለህ ካልክ ከአራት ዓመት በፊት ነው ያልኩት እኮ ወንድሜ። ከአራት ዓመት በፊት ማለት እድሜህ ነው 4 ዓመት ወይስ አሁን ካለበት 4 ዓመት አብዬ ከዛ 16 17 አለ አይደለ? አሁን ካለበት ከአራት ዓመት በፊት ማለት ነው። አዎ እንደዛ ብለህ ንገረኝ። አሁን ካለበት ከአራት ዓመት በፊት ማለት ብለሃል እኮ ዳኒ ብለሃል። ኦኬ ስለዚህ 16 እና 17 ማለት ነው ያኔ። አዎ እሺ ቴንኪው። የሁለት ዓመት ልጅ ሆነ ተጠመቅ። ቴንኪው ሚስጥራቱን አንደኛውን ተፈጸምክ። ከዛ ደግሞ የ16 እና የ17 ዓመት ልጅ ሆነ ደግሞ በላህ ማለት ነው። አዎ የዳንከው ግን መቼ ነው? ያኔ ስጠመቅ በጽደቅ የጸደቅኩት ያኔ ስጠመቅ ኖ የዳንከው መቼ ነው? የዳንከው ድነት 3 ነው። የዳንከው መቼ ነው ያልኩህ እኔ 10 አድርገው የዳንከው ነው ድነት በጸደቅኩት የዛኔ የመጀመሪያው ድነት ይጀምራል አይደለም ያልኩህ አንተ የዳንከው የጀመረ የዛኔ ነው። እሺ ቆይ ወዳጄ የዳንከው የተጠመቅክ ቀን ነው ወይስ የበላህ ቀን ነው የዳንከው? የተጠመቅኩ ቀን ድነቴ የጀመረው። ኦኬ እሺ የተጠመቅክ ቀን ነው የዳንከው ወይስ የበላህ ቀን ነው የዳንከው? የተጠመቅኩ ቀንም ሁለቱም ቀን ላይ። እሺ ሁለቱም ለዛውም ጥሩ ነው። ለዛውም ጥሩ አካሄድ ሁለቱም። እሺ የተጠመቅክ ቀን ድነሃል አይደል? ጸድቄያለሁ። አልዳንክም። መዳን መጽደቅ ነው። ወይኔ ጉዴ እኮ ድነሃል ወይ? ቤዚክ የሆነ እንዴት ሳልቬሽን ጀስቲፊኬሽን ሳቲፊኬሽን እና ግሎሪፊኬሽን ብለህ ማብራራት ይከብዳል። ገድ የለም ቻለው። ምንም ጥድፍ አትበል። በተጠመቅክ ቀን ድነሃል ወይስ ጸድቀሃል? ጸድቄያለሁ። ድኛለሁ። ጸድቄያለሁ። ድነሃል አይደል? አዎ ብሏል። ድነት ሙሉ ነበር ወይስ ጎዶሎ ነው? ሙሉ ድነት። እሺ ይሄንን ድነት ያገኘው ስለተጠመክ ነው ወይ ስላመንክ ነው? ድጋሚ ወደዛ ተመለስን። በጣም ጥሩ። እሺ ወዳጅ ልብ በል። ይሄን ድነት ያገኘው አድምጠኝ። ይሄን ድነት ያገኘው ስለተጠመክ ነው ወይ ስለዳንክ ነው? ስላመንክ ነው? በሁለቱም። በምንና በምን? በጥምቀቱም በእምነቴም። እሺ ያመንከው መቼ ነበረ? ገና እናቴ እጅ ላይ ሆኜ ዮሐንስ እንትን መዝሙርን አንብቤያለሁ። ኖ አንተ ያመንከው መቼ ነበረ ነው ያልኩህ? የዛኔ ገና ልጅ እያለሁ የእግዚአብሔር ቃል ፊት ለፊቴ ሲነበብልኝ። የስንት ዓመት ልጅ ነበርክ? እንዳልኩ ነው የተጠመቅኩበት ሲዝን አለ አይደለ? ሲነበብልህ የስንት ዓመት ነበርክ? 2 ዓመት።
የ2 ዓመት ልጅ ሆነ ቃል እግዚአብሔር ሲነበብልህ ነው የዳንከው? አታስታውስም ትለኝ ነው አይደል? አሁን አድመጠኝ። እኔ የምጠይቅህ ጥያቄ እኔ ምንም ልጠይቅህ ቃል እግዚአብሔር የተነበበልህ መቼ ነበረ ነው ያልኩህ። ልጅ እያለሁ። ስንት ዓመት ነበርክ? 2 ዓመት። 2 ዓመት ቃል እግዚአብሔር ሲነበብልህ በ2 ዓመትህ ሰማህ አይደል? ያ ቃል እግዚአብሔር ነው እምነትን የፈጠረልህ? ያ ቃል እግዚአብሔር እምነትን ፈጠረልህ። ቃለ እግዚአብሔር የጌታ ቃል ቃለ እግዚአብሔር። እሺ ምንም ፈጠረልህ? እምነትን ፈጠረልህ ማለት ነው። ቃል እግዚአብሔር እምነትን እንደሚፈጥር የመጽሐፍ ቅዱስ መረጃ አለህ? ምን እስኪ ንገረን። ማመን ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። ማን ያለ ይሄንን? አዲስ ኪዳን። ማን ነው? ፈልጌ ላገኝልህ። ማን ያለው እኮ ክፍሉን? ቆይ ፈልጌ ላገኝልህ። ቆይ ምን ችግር አለ? እሺ በቃ ተው፣ ችግር የለውም። እሺ ስለዚህ አንተ ቃል እግዚአብሔርን በሰማህ ቀን እምነትን ፈጠረልህ አይደል? አንተ ቃል እግዚአብሔርን በሰማህ ቀን እምነትን የፈጠረልህ። ወይኔ አው ይሄን 5ኛ ጊዜ ነው ጠይቅኝ። አዎ ከዛ በፊት ታምን ነበር? ቃል እግዚአብሔርን ከመስማት በፊት ታምን ነበር? አይ ዶንት ኖ። ታዲያ ዳዊትን ለምንድነው ከማህፀን ሳለው ተጣልሁ በእናቴ ማህፀን ሳለው በአንተ ታመኑ ብሎ የሚለውን ቃል ቅድም የጠቀስከው? ዳዊት ስለጠቀሰው ነው። እኔም ደግሞ ገና እሱም ልጅ እያለጠቀሰው መልስ የለም። ሁለተኛ መልስ የለም የምትለኝ ሁለተኛ እንዳይለመድህ 5 ደቂቃ አስወራኝ ይኸው እያወራን ነው። ሁለተኛ እንዳይለመድህ። ምክንያቱም አንተ ቃል እግዚአብሔርን ሳትሰማ በፊት በእናቴ ማህፀን አምን ነበር ብለህ ነበር። አሁን ከጥቂት ደቂቃ በፊት ቀደምም ከእናቴ ማህፀን ጀምሮ አድምጠኝ ብራዘር፣ ከእናቴ ማህፀን ሳለው በአንተ ታመንኩ ብሎ የሚለውን የዳዊትን ቃል ጠቀስክ። እኔ አንድ ተነቦለት ይሆናል እዛ ውስጥ ቃሉ ተነቦለት ይሆናል። ፕሊዝ። ስለዚህ በዚህ ቀን ቃል እግዚአብሔርን የ2 ዓመት ልጅ በነበርክበት ላይ ቃል እግዚአብሔር ሲነበብልህ እምነትን ፈጠረልህ አይደል? እሺ የተነበበልህ ቃል ምን ነበረ? በዛን ቀን እምነት እንዲፈጥርልህ የተነበበልህ ቃል ምን ነበረ? ይሄው ሉፑስ ገባ። ቃል በቃል እንዴት ላስታውስ ይችላል? የተነበበልህ ቃል ምን ነበረ? ዞረ እዛው ትመለሳለህ። የተነበበልህ ቃል ምን ነበረ? የእግዚአብሔር ቃል እኮ። የትኛው የመጽሐፍ ቅዱስ ክፍል ነበር የተነበበልህ? አላስታውስም፣ ግን የሐዋርያት የእምነት መግለጫ እንደሚባል አውቃለሁኝ። ከዛ በኋላ ስላየሁት ማለት ነው። የሐዋርያት የእምነት መግለጫ የእግዚአብሔር ቃል አይደለም። መጽሐፍ ቅዱስ ውስጥ ቃል በቃል አታገኘውም። በጣም ጥሩ። እዚህ ጋር እንደስመጣልኝ የፈለኩት የምርሱ እግዚአብሔር ፕሊዝ የሐዋርያት የእምነት መግለጫ ማለት ይሄ የኒቄያውን ክሪድ ከሆነ ቃል በቃል የእምነት መግለጫ ደግሞ ይለያያል። እሱም ኒቄያ አይደለም። እሺ ችግር የለውም። የትኛውንም በል የአትናቴዎስም በል የኒቄያው ቃል በቃል መጽሐፍ ቅዱስ ውስጥ የተጻፈ በጥቅስ ደረጃ የምታሳየው ነገር የለም። ኦኬ ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብሎ የሚለው የእምነት አባቶች ክሪድ ነው። ቃል በቃል መጽሐፍ ቅዱስ አይኖርም፣ ግን የእግዚአብሔርን ቃል መሰረት ያደረገ ክሪድ ነው። እሱን እኛ እናውቃለን፣ እናምናለን። አንተ ግን የተነበበልህ የእግዚአብሔር ቃል የትኛው ነው ብዬ ያልኩህ የነበረው? የእግዚአብሔር ቃል ኤክስፕሊሲትሊ የትኛው ክፍል እንደሆነ ላስታውስ እችላለሁ። አታስታውሰውም? እሺ አላስታውሰውም። ሉፕ ውስጥ ነው ያለው። ለምን እንዳወራ ፈቅድልኝም? ኤርሚያስ በእግዚአብሔር ቻለው ወንድሜ፣ እያወራን ላውራት በል። እያወራን ነው ከኔ ጋር እንታወራ። ሌሎች ሚዩት አድርገው እየሰሙ ነው። ፕሊዝ ከዛ ደግሞ ታወራለህ ማለት ነው። ስለዚህ አንተ የዳንኩት ስጠመቅ ነው ብለህ ነበር አይደል? አዎ። እሺ የእግዚአብሔርን ቃል ስታምንስ ድነሃል? አልዳንክም? ኦኬ አፈርሜሽን የለኝም። እንደ ዳንክ አፈርሜሽን የለኝም፣ ግን እንትን ይጠይቃል። ምንድነው አሁን እኛ የእግዚአብሔርን ቃል በሰማ ጊዜ እምነትን ሲፈጥርልህ ይሄ እምነት አድኗል አላዳነህም? መነጠል የለብንም። እንዴት ነው የምንነጠለው? አልጠየቅኩህም። ይሄንን የእግዚአብሔርን ቃል ስትሰማ እምነትን ፈጥሮልሃል አይደል? ይሄ እምነት አድኗል አላዳነህም? በጣም ጥሩ። እሺ እንዳውራ ትፈቅድልኛለህ? አሁን አንድ ቃል እየጠየቅኩ ነው። አንድ ቃል አልመልስም። አትመልስም? በአንድ ቃል አልመልስም፣ ግን እንዳወራ ፍቀድልኝ። እሺ
ይሄ እግዚአብሔር ቃል ስትሰማው እምነትን ፈጥሮልሃል አይደል? አድመጠኝ እየጠየኩ የእግዚአብሔርን ቃል ስትሰማ ከመጠመቅ በፊት እግዚአብሔርን ቃል ስትሰማ እምነትን ፈጥሮልሃል ብዬ ስል መልስ ምን ነበረ? አዎ ብለኸኛል አይደል? አዎ። ይሄ እምነትህ ድነትን አምጥቶልሃል እኮ እንዳወራ ፍቀድልኝ አንዴ እኮ ይኸው እየጠየኩ ነው። መልሰውና ከዛ የፈለከውን ደቂቃ ወስደህ አብራራ። ይሄ እምነት ድነትን አስገኝቶልሃል? ይሄን ከመለስኩ በኋላ እንዳወራ ትፈቅድልኛለህ? አዎ ይሄ እምነት በጣም ከታች ያሉት ይኸው ሌላ ነገር እንዳይቀጥል ይኸው ያስወራኝ። እሺ ይህን እምነት ስቀበል ወይ ደግሞ ልክ ባመንኩ ሰዓት ለመጠመቅ ዝግጁ ሆኛለሁ። ዜን ይሄ እምነት ድነትን አስገኝቶልሃል አላስገኘልህም ነው? ብቻውን አንልም፣ ብቻውን አላስገኘልኝም። የጠየቅኩን ብቻ መልስልኝ። ብቻውን አጋዥ ያስፈልጋል ምናምን ነገር አይደለም። እምነትህ ድነትን አስገኝቶልሃል አላስገኘህም? በእግዚአብሔር ቃል ላይ ያለህ እምነት ድነትን አስገኝቶልሃል አላስገኘህም? ብቻውን አላስገኘልኝም። አላስገኘውም። እሺ አሁን እንዳወራ ፍቀድልኝ። ያው ሰምታችኋል። ለሰጠህ ነው። ከረበሽ ካስወርዳለሁ። ሚዩት ላይ ነኝ ያደረኩ ድነትን አላስገኘልህም አላስገኘልኝም ብሏል። እሺ አሁን ማውራት ትችላለህ። እንዳትረሳው ይሄ እምነት ድነትን አላስገኘልኝም ብለኸኛል። ከዛ አውራና እንዳታስቆመኝ። አቤት እንዳታስቆመኝ። እሱንም ስለማውራው እንዳታስቆመኝ። በደንብ ማስቆምህ። እኔ መች አስቆምኩ አንተን? በደንብ ማስቆም እኔ ነው። ኮንቨርሴሽን ነው እያደረግን ያለ ነው። ኮንቨርሴሽን ስለሆነ ደቂቃ ምናምን ነገር እንትን አለበት። አሁን ግን አንተ የምታወራውን ስንት ደቂቃ ነው የምትፈልገው? 3 ይበቃኛል። ብቻ እንዳታስቆመኝ። እሺ 3 ደቂቃ እሰጥሃለሁ። ስለምን እንደምታወራኝ 3 ደቂቃ? እምነት እንዴት የህፃን ልጅ እምነት እንዳዳነኝ። እሺ ቴንክ ዩ 3 ደቂቃ ሰጥቻለሁ። አሁን ከስንት ነው? 9 ነው 00 ነው። ቀጥል። ከ3 ታቆማለህ ማለት ነው። በጣም ጥሩ፣ በጣም ጥሩ። እንዳልኩት ነው። በእምነት ልክ እምነት ስናገኝ ጥምቀት አንለየው። መጀመሪያ መለየት የለበት ነገር መለየት የለበትም። ምስጢራቱ ወይ ደግሞ ጥምቀትን ከእምነት መለየት የለብን። እዚህ ጋር እየለየ ጥያቄው መጀመሪያ ልክ አይደለም ብዬ ላስረዳ እድል ስላልሰጠኝ ነው እንጂ ጥያቄው መጀመሪያም ልክ አይደለም። መለየት የለብንም። ምናልባት አለመቻል ሊኖር ይችላል፣ ወይ ደግሞ ሜቢ አምነህ ጌድክ ብትሞትስ የሚል ጥያቄ ሊኖር ይችላል። በዛ ሰዓት የሚረዳ ሊቀ ካህን አለኝ። ግን እኔ እያወራሁ ያለሁት ምንድን ነው? አንድ ሰው አምኖ ግን ሲጠመቅ ነው ይድናል የተባለውና ጥምቀት ደግሞ ያድናል። ምንም ጥያቄ ስለሌለው ጥምቀት ያድናል። ስለዚህ አንድ ሰው አመነ ከዛ በኋላ ይጠመቃል ማለት ነው። ሕፃናት ደግሞ እንደሚያምኑ እዚህ ላይ ያሳየውኩኝ ነገረህ መዝሙር ዳዊት ነገረክ። ከዛ በኋላ ደግሞ ይህ ያመነ ሰው ደግሞ ለመጠመቅ ዝግጁ እንደሆነ ደግሞ ሐዋርያቶቹ ነገሩ። ምን ይከለክለኛል ሲለው ምንም አይከለክልም፣ ስሙን እየጠራ ተጠመቅ ብሎ አጠመቀው። ቀጣይ ደግሞ ጥምቀት ያድናል ወይ? ወደዛ ከሄድን በጣም ትልቅ ፈተና ነው የሚሆንብክ። ወደዛ እንሂድም፣ ምክንያቱም ጥምቀት ያድናል። ስለዚህ መጀመሪያ መመለስ ያለበት ጥያቄ እዚህ ጋር ያላችሁት ሁላችሁም መነግራችሁ ወይ ደግሞ መመለስ ያለበት ጥያቄ ምንድነው? ጥምቀት ያድናል አያድንም ነው። ከዛ በኋላ መዳን ለማን ይገባል የሚለው ጥያቄ ይሆናል ማለት ነው። ጥምቀት ያድናል አያድንም እሱ ይመለሳል። ከዛ በኋላ መዳን ለማን ይገባል? እዚህ ጋር ከዚህ በኋላ ጭቅጭቅ አይኖርም ማለት ነው። ስለዚህ ጥምቀት ያድናል ነው ጥያቄው። ከዛ በኋላ መዳን ለማን ይገባል ብለን መወያየት እንችላለን። አሁን ግልጽ ነው ብዬ አስባለሁኝ። ከዛ ውጪ ግን እምነትንና ጥምቀትን እየለያየ የትኛውን ያዳነ የትኛውን ድናል ያልዳንክም ወይ? ጥያቄው ሲጀመርም ፎልስ ጥያቄ ነው። በመቀጠል ደግሞ ቅድም መሀል ላይ ሊከተኝ ያሰበው ምንድነው? ቅዱስ ቁርባንንና ጥምቀትን የቱ ጋር ነው ዳንኩ አለኝ። መዳን በ3 ነው ያልኩትኝ። አሁን እዚህ ጋር ላብራራላችሁ። ጽድቅ አለ፣ ከዛ መቀደስ አለ። ለመቀደስ ደግሞ ንስሐና የኃጢአት ስርየት ያስፈልገናል። የጌታ ራስን ስንቀበል በንስሐ በኩል የኃጢአት ስርየታችንን ስለምንቀበል እሱም ለመዳናችን ለቅድስና ያስፈልገናልና በጽድቅ ደግሞ የሚገኘውን ደግሞ የእግዚአብሔርን በረከትና ጸጋ ደግሞ በጥምቀት በኩል እንቀበላለን። ስለዚህ ሁለቱም ለድነታችን አስፈላጊ ናቸው። ስለዚህ አሁን ድጋሚ ወደኋላ እንዳመልሰኝ ጥምቀት አያድንም ያልከውን እሱ ነው ትልቁ ቶፒክ። እቺ የህፃናት ጥምቀት ትንሿ ቶፒክ ነች። ባይዘው ከላይ ጥምቀት ያድናል ብሎ ነው የሚጀምረው። ከዛ ህፃናትስ ነው ከታች ወደ ላይ እየወጣ ነው። ለዛ ነው እየተጋጨን ወደ ሉፕ የምንመለሰው። ስለዚህ ወደ ላይ እንውጣና ከላይኛው ቶፒክ እንጀምር። ጥምቀት ያድናል ወይ? ከዛ ላ የህፃናት ጥምቀት አያከራክረንም። አም ሹር ያድናል ብለህ እሱን ካመንክ አያከራክረንም። እኔ ደግሞ ያድናል ብዬ አሳምንሃለሁ። በቃኝ። ለዛውም አጥፈው ሰከንድ
እንዲህ ልጠገብ ነው ወይ በሬን ያረርኩት ብሏል የሀገሬ ገበሬ። እሺ ለዚህ ነበር ብዙ ስትጨቀጭቀኝ የነበረው። 3 ደቂቃ እንኳን ልታወራ ትንፋሽ የሌለ ሰውዬ ማለት ነው። እሺ ቴንኪው። እንግዲህ የሌለን ነገር አታመጣውም። ቴንኪው። አሁንም አንድ ጥያቄ አለኝ። እችን ጥያቄ መልስልኝና ከዛ የምትፈልገው ደቂቃ ካለ ትወስዳለህ። መካነ ኢየሱስ ቤተክርስቲያን እምነት ተከታይ ስለሆንክ ማርያም ታማልዳለች አታማልድም? እሺ ጥሩ ጥያቄ ነው። እንደ ሉትራን እሺ አታማልድም። ማርያም ታማልዳለች አታማልድም? ቃሉ አቢዩስ ስለተደረገ አታማልድም። ቃሉ አቢዩስ ተደርጓል። ስለዚህ አታማልድም ማርያም። እሺ አቢዩስ ስለተደረገ ኢየሱስ ያማልዳል አያማልድም? ያማልዳል። ኦኬ ቴንክ ዩ። እሺ እነዚህ ውስጥ የገባ ነው። ስለ ምስጢራት አያወራን። ችግር የለም። እኔ ዝም ብዬ እንደ ብሬኪንግ ነው ጥያቄ ጠይቁ ማለት ነው። እሺ ወደ ዋና ጉዳይ ላይ እንመለስ። ወንድማችን ምን አለ ቅድም? እኔ እየጻፍኩ ስለሆነ የጠይኩት ልብ በሉ። ምስጢራትን በመጠበቅ ነው የዳንኩት አለ። ይሄ ምስጢራት እንደዚህ ዜሮን ከተዋለን ማለት ነው። ምስጢራት ለድህነት ይሆናል ብሎ ያለበት አንድም የመጽሐፍ ቅዱስ ክፍል ስለሌለ ማለት ነው። ለድህነት ምስጢራት ሳይሆን እነዚህን ምስጢራትን የሰጠን ኢየሱስ ጌታ ነው የሚያድነው። ኦኬ አዳኙ እሱ እንጂ እነዚህ አይደሉም የሚያድኑት። ኦኬ ግን ምስጢራት አለ። መቼ ነው ምስጢራትን የፈጸምከው አልኩት። በ2 ዓመት ያለኝ ከምስጢራት አንዱ ጥምቀት ስለሆነ ማለት ነው። ኦኬ በተጠመክ ጊዜ ድነሃል ወይ ብዬ ስለው ምንድነው ያለኝ? አዎ አለኝ። ያ ድነትህ ሙሉ ነው ወይ ብዬ ስለው አዎ አለኝ። ሙሉ ድነት ነው አለ። ከመጠመቅህ በፊት እሺ የጌታ ስጋ ወይ ደግሞ ቅዱስ ቁርባን በነሱ አጠራር ማለት ነው፣ እሱንስ በበላህ ጊዜ ድነሃል ወይ ብዬ ስለው ቅድም ምንድነው ያለኝ? አዎ ነው ያለኝ። ስለዚህ ልብ በሉ የመካነ ኢየሱስ ቤተክርስቲያን እምነት ተከታይ ነው። ስጠመቅም ድኛለሁ አለኝ። ሙሉ ድነት ካገኘ በኋላ ቁርባንም ሲበላ ድኗል። በሉ ምን አይነት ድነት? ሌላ ተጨማሪ ድነት ማለት ነው። እዚህ ሙሉ ድነት ብሎ ካለ በኋላ ደግሞ ሌላ ድነት ማለት ነው። እኔ ግን ምን አልኩትኝ? ከዚህ ከቁርባኑም ከመብላቱም ውሃ ውስጥም ከመግባቱ በፊት ከመጠመቅ በፊት አምናሃል ወይ ብዬ ስለው አዎ አምኛለሁ አለኝ። ለማመን ምን ሰማ ብዬ ስለው ቃለ እግዚአብሔርን ሲነበብልኝ በ2 ዓመቴ አለ። የተነበበልህን የእግዚአብሔርን ቃል አመንከው ወይ ብዬ ስለው አዎ አመንኩት አለኝ። ያ እምነትህ ድነትን አስገኘልህ ወይ ብዬ ስለው አላስገኘልኝም አለኝ። ስለዚህ ልብ በሉ በወንድማችን አስተምሮት መሰረት እምነቱ ድነትን አላስገኘለትም። የነገረንም ማለት ነው። ይሄ እምነቱ የተመሰረተው ምን ላይ ነው? ቃል እግዚአብሔር ላይ ስለሆነ ማለት ነው። ማን እንደገባህ ትደበቃለህ? እንዴ ታች ወረደ ወዳጃችን፣ እንደገባህ ትደበቅ። እሺ የወንድማችን እምነት ቃል እግዚአብሔር ስለሆነ እሺ ቃል እግዚአብሔር ማለት ነው። ይሄ ቃል እግዚአብሔር ላይ የተመሰረተው እምነቱ ድነትን አላስገኘለትም ለመካነ ኢየሱስ ወንድማችን ማለት ነው። እሺ ጥምቀቱ ግን የማያስታውሰው ጥምቀት ጥምቀት መጠመቁን የማያስታውሰው ማለት ነው ድነትን አስገኝቶለታል። አስገኝቶለታል። እሺ የበላውም ደግሞ ቅዱስ ቁርባን የጌታ እራት ማለት ነው። እሱም ደግሞ ድነትን አስገኝቶለታል። ኦኬ እንዲህ አይነት ትግል ነው የገጠመን። እምነት በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አስተምህሮቱ መሰረት ወንድማችን እንደነገረን እምነቱ ድህነትን አላስገኘለትም። ይሄ እምነት ቤዝ ያደረገው ምን ላይ ነበር? ቃል እግዚአብሔር ላይ ነው። ቃል እግዚአብሔር ላይ ነው። እሺ ና
አንተ ገዝት ላክልኝ ከእንደገና ኔትወርክ ነው ያስወርደው። ይሄ እምነቱ በመካኒሱ ቤተክርስቲያን አስተምሮት መሰረት እንግዲህ እሱ የተማረው እዛ ስለሆነ ማለት ነው የእግዚአብሔርን ቃል ቤዝ ያደረገው እምነቱ ድነትን አላስገኘለትም ለወንድማችን። ገዝት ላክልኝ እና ወዳጃችን ገዝት ላይ አላየውም ልካል ግን የለም ብራዘር ገዝት ላይ ከላኩት ውስጥ የለም ማለት ብራዘር ለምን እረልሃለሁ ንግግሬን እንኳ ቁሜ ነው 24 ሰው ነው ያለ እንትን ምንድነው ኢንቪቴሽን እንኳ እንዳልክልህ አላክም ማለት አትገባም። አሁን ከላክ ልይ እንደገና ማለት ነው የለም ብራዘር ሌሎች ሞዴሬተሮች ይዩት ገስት ላይ ልክ ያለው ይላል ግን የለም ሰዓት ልክ ነው ልክ ያለው ብለህ የምትለው ሰማይ ምድሩ ዞረብህ ወንድማችን የለም አሁንም አላክም የለም በቃ የለም ብራዘር አትድከም እኔ ንግግሬን አቁሜ እየጠበቁ እህትየው ይኸው እስኪ አለ ገስት ላይ አይ አላክም እርምዬ አላክም የለም በቃ ብለህ ከአቅም በላይ ሲሆንብህ ማለት ነው ሌላ የተሻለ ሰው ካለ የሚመጣ ሰው ካለ ይንገረን። ስለዚህ ምን ማለት ነው እምነት ብቻ ብሎ የሚለውን ከአምስቱ ሶላዎች አንዱ የሆነውን በመካኒሱ ቤተክርስቲያን አስተምሮት መሰረት ወንድማችን እንደተማረው ፈረሰ ማለት ነው። እምነት ብቻ አያድንም ማለት ነው በመካኒሱ ቤተክርስቲያን አስተምሮት ማለት ነው። ምክንያቱም መካኒሱ ነኝ ብሎ ስላለ ግን እሱ እንደምትለው ነው ቤተክርስቲያኒቱ የምትለው እሱን ጥያቄ እንጠይቃለን። ማን ነው ጥያቄ የሚጠይቀው? እኛም ራሱ ስለምናውቅ ምንም መጠየቅም አያስፈልገንም። እሺ አሁን ገና ላክ ይኸው አሁን ተቀበልኩ ማለት ነው። አሁን ልኮ አሁን ገና ሲልክ አሁን ተቀበልኩት። እሺ ኧረ ቅድም የላኩት ውሸት የዲያብሎስ ስለሆነ እየዋሸ ነው ማለት ነው። መካነ ኢየሱስ ቤተክርስቲያን ውስጥ ቁጭ ብለህ ዲያብሎስን እያገለገልከው ነው በውሸት ማለት ነው እንጂ እኔም እህቴም እያየን አሁን ቅድም የላኩት ትላለህ። አሁን የላከው ብራዘር መንፈስ ቅዱስ እንኳን በውስጥህ ቢኖር ለአንደበትህ ትጠነቀቅ ነበር፣ ግን ዲያብሎስን ነው የምታገለግለው ማለት ነው በውሸት። እሺ ወይኔ ሜታደርግ መካነ ኢየሱስ ቤተክርስቲያን ውስጥ ቁጭ ብለህ ሰይጣን እየተጠቀምብህ ያለ ማለት ነው። ትዋሻለህ እዚህ ቁጭ ብለህ ምስክርነት የሁለት እና የሶስት ሰዎች ተቀበል ብሎ የሚለው እኔ አሁን እንግዲህ እና እያልኩ ንግግሬን አቋርጬ ስፈልግ የለህም። እህትየው አግኝተሽው ነበር ቅድም? ለሜርሚ ለምን ታዲያ እኔና እህቴ ለምን እንዋሽብሃለን? አንተ ልከህ ስለዚህ አንተም ከአባትህ ከዲያብሎስ ነህ ማለት ነው። እሱ ቀድሞ ውሸታም ነበር፣ አንተም ትዋሻለህ ቁጭ ብለህ ሰዓት ልክ ያለው ትላለህ። እኛ ችግር የለብንም። ኤኒዌይ እሺ ምንድን ነው ያለን? ተጠምቆ ድኛለሁ አለ። ጥምቀት አድኖኛል አለ። የማያስታውሰው ጥምቀት አድኖታል። የበላውም ቁርባን ድህነትን አስገኝቶለታል። ያመነው እምነት ግን ድህነትን አላስገኘለትም። ስለዚህ ለአሁን ለአንተ መልሼ የምጠይቀው ወንድማችን ከአምስቱ ፒላሮቻችን አንዱ እምነት ብቻ ነው አይደለ? አዎ። እምነት ብቻ ያድናል አያድንም? በጣም ጥሩ። አሁንም ላውራ ነኝ። መልስልኝ። ያድናል አያድንም እምነት ብቻ? እሺ እምነት ብቻ እናብራሯ ታዲያ። እንደዛ ከሆነ እምነት ሲባል ሚስጥራቱ ስራ አይደለም። እሺ ሚዩት አድርጌያለሁ። እምነት ብቻ ያድናል አያድንም? ከዛ ማብራሪያው ላይ እሰጥሃለሁ። እንደቀደሙ ኦርቶዶክሳዊ አይደለም ሌላም ካቶሊካዊ ማናቸውም ገብተው የሚያስሉ ወዳጅ እኔ ይነጣጠላል አይነጣጠልም አይደለም ያልኩ። እምነት ብቻ ያድናል አያድንም? አምስቱ ፒላሮቻችን ውስጥ ሶላ ፊዴ ማለት እምነት ብቻ አይደለም። የተጠየቀውን መልስ። ያድናል አያድንም?
ከቅዱስ ቁርባኑ ለይቼ ላወራህ አልችልም። ከአይምሮዬ በላይ ያድናል አያድንም? እምነት ብቻ ለይቼ ላወራህ አልችልም። እሺ እምነት ብቻ ያጸድቃል አያጸድቅም? ለይቼ ላወራህ አልችልም። ኧረ በጌታ እንዴት ነው ነገሩ? አንተ ነህ ለመጀመሪያ ጊዜ ይሄን ሊያየው አንተ ነህ ወዳጄ። ስለዚህ ምን ማለት ነው? አሁን አንተንኛ አንደኛ የምትዋሽ ሰው ስለሆንክ ታማኝነት ስለሌለህ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን በአንተ ቀኝና ግራህን በማታውቀው ሰው አንለካም። ኦኬ። ስለዚህ ቅብ ኦርቶዶክስ የሆንክ ወንጌላዊት መካነ ኢየሱስ ቤተክርስቲያን ተገና አድርገህ የምትነግድ ቃል እግዚአብሔርን ማታውቅ አንድ ተራ የቲክቶክ ላይ ተባራሪ ሰው ነህ እንጂ የኢትዮጵያ ወንጌላዊት ሚዩት አድርግ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እምነት ብቻ ብሎ የሚለውን ከአምስቱ ፒላሮቻችን ውስጥ አያድንም ብላ አትልም። ስለዚህ እታች ውረድና ዘኬህም ብላ ሄድና ብራዘር እታች ውረድ፣ ይበቃል። እታች ውረድ። ይሄ ሁሉ በመካነ ኢየሱስ ቤተክርስቲያን ውስጥ ተቀባይነት የሌለው ያንተ ተራ አርቲቡርቲ ትምህርት እንጂ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሰው ቁርባን በልቶ ድነት ያገኛል፣ ተጠምቆ ድነት ያገኛል፣ በእምነቱ ግን ድነት አያገኝም ብላ አትልም። 4 ነጥብ። የተገለገልንባትም ነው። በሁለት መድረኮቿም ላይ ቆሜ ያገልግያለሁ። እምነት ብቻ ብሎ የሚለው አንተ እንደምትለው አይደለም፣ ቤተክርስቲያኒቱ የምትለው ማለት ነው። አለቅ። ዘኬም ብላ ወደ ቄሶቹ ጋር ልክ ያለው ደግሞ እዚህ ቁጭ ብለህ እየዋሻ ማለት ሌላ ሰው ካለ ይምጣ። ሌላ ኖ ግቡ። ኦርቶዶክሳውያን ካቶሊካውያን ማለት ነው። እዚህ ላይ ለመናገር አቅም ያለው ሰው ካለ እምነት፣ ጥምቀት፣ ቁርባን እምነት አያድንም ብላችሁ ጥምቀትና ቁርባን ያድናል ብሎ የሚል ከመካነ ኢየሱስ፣ ከሉትራውያን፣ ከካቶሊክ፣ ከኦርቶዶክስ ኑ ግቡ። ኑ ግቡ። ገለባ ትውልድ ማለት ነው። ያው ከካቶሊክ፣ ከኦርቶዶክስ፣ ከመካነ ኢየሱስ፣ ከሉትራውያንን ብሎ የሚል ኑ ግቡና እምነት አያድንም ይሄ ውሃና ይሄ መብል ግን ያድናል ብለህ የምትል ከሆነ ከመጽሐፍ ቅዱስ ታሳየናለህ። ተፍ ተፍ በሉ፣ ዱብ ዱብ በሉ ሲሆን ኑ ፈላልጓቸው፣ ሰው ፈልጉ፣ ኑ ግቡ። እምነት ግን አያድንም። ጥምቀትና ቁርባን ግን ለድህነት ዋነኛ ነው ብላችሁ የምትሉ ሰዎች ካላችሁ በጥርሳችን ካልበላን ሻወር ካልወሰድን አንድንም ብላችሁ የምትሉ ሰዎች ካላችሁ ነው። እኔ ግን ጥምቀት አያድንም ይላለሁ መጽሐፍ ቅዱስ ብሎ ስለሚል፣ ቁርባንም አያድንም፣ እምነት ግን ያድናል። ያመነ ሰው እነዚህን ሁለት ስርዓቶችን ይፈጽማል በጌታ ቤት ውስጥ እኔ የምፈጽም ስለሆንኩ ማለት ነው። ኦኬ። እነዚህ ሁለቱ ያድናሉ ብሎ የሰበከ ሐዋርያ የለም፣ ጌታችንም አላስተማርም። ኦኬ። አዎ ድነት ያለው በእምነት ነው። እምነቱም በእግዚአብሔር ልጅ ላይ ባለ እምነት ነው የምትድነው። በእግዚአብሔር ልጅ በጌታ ላይ ባለ እምነት ነው የምትድነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። አለቀ አለቀ። ይህ ምድረ እንኩቶ ሁሉ ማለት ነው። አለቀ። አቅም አለን ብላችሁ ምትሉ ሰዎች ኑን አውሩ ፕሊስ፣ በጌታ ለምናለሁ። ኑ ግቡ። ኑ ግቡ።
አይሰማም እንደ አማርኛችን ኑ ግቡ እህትየው የኔ ድምፅ ካልተሰማስ በሴቶች ድምፅ ጥሪያቸው ይሻላል። እርምዬ ኖ ግቡ። እምነትን ጥለህ በቂጣና በውሃ አድናለሁ ትላለህ አንተ። ነውር አይደለም? ነውር እኮ ነው በእውነት። ወንድምነት በሰናይ ሲል ኖ ግቡ። እምነት አያድንም ጥምቀትና ቁርባን ያድናል ብሎ የሚል ሰው ከየትኛውም ቤተ እምነት ይምጣና ያወራ። ልጁ ግን እድሜዬ አሁን አውርቶ የወጣውን ደግሞ ራሱ የሚያስታውሰው አይመስለኝም። በጣም እኮ ነው የዘባረቀው። ከራሱ ጋር ራሱ ገና አልተስማማም እንኳን ከቤተ ክርስቲያኒቱ ሀሳብ ጋር ቸገረን እኮ እህትዬው። እሺ ቢብሊካል ከየት ቤተ እምነት ነው? ሄሎ ኤርሚ ይሰማል? አቤት፣ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከየት ቤተ እምነት ነው? ከመካነ ኢየሱስ ነው። እንኳን ደህና መጣህ ወንድማችን። ታንኪ አመሰግናለሁ። እሺ ጥያቄ ልጠይቅ ብዬ ነው። እኔ እውነት ለመናገር ልክ አንተ እንደምትለው ነው እንትን የምለው የምወስደው። ሰው በእምነት ነው የሚድነው በጸጋ፣ ጸጋው ደግሞ በእምነት ነው። እንደዛ ብዬ ነው የማምነው። ግን አንድ ጥያቄ ልጠይቅ እስቲ። እኛ ጥያቄ ይዘን የመጣ ነው። እኔ ብዙም ስላልተማርኩ እንደዛ ብዬ ነው የማምነው። ብዙ ጓደኞችም እንደዛ ብሎ ነው የሚያምኑት። ሰው ከዳኔ በኋላ ነው እንትን ማለት ነው። በመካነ ኢየሱስ ቤተክርስቲያን ስርዓት ነው አንተ ያደግከው ሙሉ በሙሉ ወይስ ሌላ ቤተክርስቲያን ነበር ከዛ በፊት? እዛ ነበርኩ፣ ግን ቅርብ ጊዜ ስለሆንኩ ለዛ ነው ብዙም እንትን ስላላልኩ። ግን እኔም ስንማርም ከዛ በፊት የት ቤተ እምነት? ኦርቶዶክስ ነበር። ኦኬ፣ በቅርብ ነው ወደ ጌታ የመጣው? አይ ቆይቻለሁ፣ ብዙ ስላልተማርኩ ነው እንጂ መሰረታዊ ክርስትና ትምህርት አልተማርክም? መካነ ኢየሱስ ስትመጣ ተምራለሁ። አይ ተምራለሁ። ተጠምቀሃል? አልተጠመቅኩም። ያ ከኦርቶዶክስ ስለመጣሁ አልተጠመቃችሁም? ከኦርቶዶክስ ስለመጣሁ። መካነ ኢየሱስ አንዱ የምትንፏቀቅበት አንዱ ትክክል ያልሆነ ነገሯ በእኔ መረዳት፣ በመጽሐፍ ቅዱስን መረዳት የኦርቶዶክስን ጥምቀት መቀበሏ ነው። እሺ ችግር የለውም። እሺ ተጠምቃ አልተጠመክም፣ አምነህ ግን ድነሃል? አውድኛለሁ። በእግዚአብሔር ልጅ ላይ ባለህ እምነት ነው አምነህ ዳንከው ወይስ አልተጠመቅም? አሁን ስላልተጠመቅ እንግዲህ ምንድነው አልዳንክም ድነሃል ብለን ልንል አንችልም። እኔ በራሴ እምነት እና የምረዳው ምንድነው እኔ በክርስቶስ በጸጋው ነው። ያ ጸጋ ደግሞ የሚገኘው በእምነት ነው። ኤፌሶን 2:8 ላይ እንደምለው እኛ የዳነው በጸጋ ነው። ያ ጸጋ ደግሞ የሚገኘው በእምነት ነው፣ በማመን ማለት ነው እንጂ በእንትን አይደለም። እንደዛው ነው። ቀደም የተናገረው የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን አባል ነኝ ብሎ ያለውን ሰውዬ ሰምተዋል? ትንሽ ሰምቻለሁ፣ ብዙም አልሰማሁም። በመሀል ነበረ የገባሁት። ነበርክ ወርዶ ነበረ። ትክክል ነው። የእሱ መረዳት እሱ በእምነት አይደለም የዳንኩት በጥምቀትና በቁርባን ነው አለኝ። በእምነቱ ግን አላዳነኝም አለ። እኔ እንደዛ ትክክል ነው ብዬ አላምንም። ብዙ እኮ የመካነ ኢየሱስ አማኞች ራሱ ብትጠይቅ በእምነት ነው የዳኑ ብሎ ነው የሚያስቡት። ሲያስተምሩ ያው እንትኑን አላውቅም እንጂ እንደዛ ብሎ አይደለም እንትን የሚሉት። የጌታ እራትም ከሆነ እኮ የዳነ ሰው ነው እኮ የሚወስዱ። ሰው ሳይድን እንዴት የጌታ እራት ይወስዳል? ለመዳን አይደለም የጌታ እራት የሚወሰደው መካነ ኢየሱስ ቤተክርስቲያን። ሲጀመር ያልዳነ ሰው አይወስድም፣ የዳነ ሰው ነው የሚወስደው። የዳነ ሰው ነው የሚወስደው እንጂ ሰው ለመዳን ብሎ አይወስደውም ማለት ነው። ለመዳን ከሆነማ መጀመሪያ አልዳንም ማለት ነው እኮ። ሳይድን ደግሞ የጌታ እራት አይወስድም። ስለዚህ በመካነ ኢየሱስ ቤተክርስቲያን ስርዓት
የጌታን ራት ወይ በኦርቶዶክስ አጠራር ቅዱስ ቁርባን ተብሎ የሚባለው ሰዎች የሚወስዱት ስለ ዳኑ ነው እንጂ የሚወስዱት ለመዳን ብለው አይወስዱትም ማለት ነው። አዎ ስለ ዳኑ ነው። መጀመሪያ የዳንን ሰው ነው ሲጀመር እንትን አይደለም። ድነት ደግሞ የሆነ ግማሽ ነገር አይደለም። ሰው ከዳኔ በኋላ ወስዶ አራት ነጥብ ዘግተናል ማለት ነው። ስለዚህ በኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ቁርባን ለድነት ነው ወይ ደግሞ የጌታ ራት ለድነት ነው ብሎ የሚለው ነገር አይሰራም ማለት ነው። እንግዲህ እነሱ ቄሶቹ እንዴት ብሎ እንደሚያስሙት ዲቴል ያው እነሱ ቢኖሩ እንትን ይላሉ። ግን እነሱ ወክዬ በደንብ መናገር ስለማልችል ትንሽ መመር ስለሚያስፈልገኝ ለዛ ነው። ወንድምነት ትልቁ ላይ ሆነ። ኦኬ ትልቁ ላይ ሆነ ወንድምነት። እሺ ጥያቄ ያለኝ ብለህ ስላልክ ጠይቅ። የሐዋርያት ስራ ቆይ እስኪ ቦታው ላይ አውጣ። ይሰማል። የሐዋርያት ስራ ምዕራፍ 2 ቁጥር 38 ላይ ያለውን እንዴት ትረዳለህ? እስቲ እሱን ያ ቦታ እንዴት ትረዳለህ? አንድ ሰው እንዴት ትረዳለህ ሳይሆን አንተ ያን ክፍል እንዴት ምንድን ነው ጥያቄ እዛ ላይ? እስቲ ማን ነው አንድ ሰው አንብቡልኝ እስቲ መጽሐፍ ቅዱስ ላይ ያዝኩ ወደ ኋላ ከተመለስኩ ደግሞ ችግር የለም አነብልሃለሁ። ምንድን ነው ጥያቄ እዛ ላይ? እና እዛ ላይ ጥምቀት ያድናል የሚለው ወይ ደግሞ እንደዛ ብሎ ሲናገሩ ስለሚሰማው ነው። ያን አንድ የኦርቶዶክስ ልጅ ስለጠየቀኝ ነው። እሺ አንተ ጥያቄ አለ እሱ ላይ እዚህ ክፍል ላይ እንትኑ እንዴት እንደምንረዳ አላውቅም። እኛ ክርስቲያኖች እንዴት ይረዳሉ የሚለው ማወቅም ስለፈለግኩት ነው። ለዛ ነው እኛማ እንዴት እንደምንረዳ እናውቃለን። እኛ ክርስቲያኖች ነን። ያው እሱን ለማወቅ ፈልጌ ነው እኮ እኔም ሜይ ቢ እንጂ አንተ ጥያቄ ኖሮህ አይደለም። ኦርቶዶክሱ ሰው ስለጠየቀህ ነው። ስለጠየቀኝ ለሱ መልስ ለመስጠት ማወቅ ስላለብኝ ነው። ለዛ ምን ብለህ መለስክለት? አልገባኝም መልስ ይዤ ልምጣ ብለህ ነው የመጣኸው ወይስ የሆነ መለስክለት? አለው አልኩት እና ቅርብ ጊዜ ስለጠየቀኝ አለው አነባለሁ ምናምን አልኩትና ጠይቄ እሱ ምንድነው ብሎ ያለ ሰው የሚድነው በጥምቀት ነው ብሎ ነው ይሄን ክፍል በጥምቀት ነው ብሎ ያ ጥቅስ ሰጠኝ። እሺ ወይ ደግሞ ጥምቀት ያድናል የሚለው ማለት ነው። በእምነት ነው ሲለው እሺ ይላል፣ እሱን የሚቀበላል። ሰው በእምነት ይድናል ይላል፣ ግን አይድንም አይልም። ግን ይሄ ቦታ ላይ ጥምቀትም ተጨማሪ ያስፈልጋል ብሎ ነው የሚያምነው እሱ። ኦኬ እሺ በዚህ ክፍል ላይ የተጠቀሰውን ክፍል እንግዲህ ቁጥር 38 ላይ ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስ ስጦታ ትቀበላላችሁ ብለዋል ይላል አይደል? ኦኬ ጴጥሮስ ንስሐ ግቡ ብሎ ያላቸው ማንን ነው? ያው ንስሐ ያልገቡትም ማለት ነው፣ ያላመኑትን አይደል? ንስሐ ግቡ ብሎ ሲላቸው ምን እያላቸው ነው? ኢማኑ ማለታቸው ነው። ኦኬ አላመኑም ነበር ማለት ነው አይደል? ንስሐ ግቡ ብሎ ሲላቸው እና ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ ብሎ ሲል እንድትድኑ ተጠመቁ እያለ ነው። የኃጢአት ስርየት ላይ ያው የኃጢአት ስርየት ማለት ደግሞ ያው የኃጢአት ስርየት በማ በኩል ታገኛላችሁ ነው ብሎ የሚለው በጥምቀት ይላል። እንደዛ ተጠመቁና ይላል እኮ አንድ ላይ አይደለም ያለው እንትኑ ተጠመቁና የኃጢአት ስርየት እንድታገኙ ተጠመቁ ይላል እኮ አይደል? እንደዛ ነው የሚለው ቦታው ላይ። ጥምቀት ታዲያ ስርየቱን የሚያገኙት በማስም ነው? በጥምቀቱ ስም ነው? በጥምቀቱ ነው ስርየቱን የሚያገኙት ወይስ ሌላ ስርየት ማግኛ ሌላ ነገር አለ እዚህ ጋር አብሮ የተጠቀሰ? ሁለት ነገር ነው አለው እዚህ። አንደኛ ንስሐ ግቡ የሚለው አለ። ንስሐ ግቡ ብሎ ከዛ ደግሞ ተቀጥሎ ያለው ነገር ነው አረፍተ ነገሩ ስናይ ጥምቀትና የኃጢአት ስርየት አንድ ላይ ያስቀምጣል። እሺ እሺ ጥምቀትና ንስሐ ግቡ ብለው ሲላቸው ጥምቀትና የኃጢአት ስርየትን ያገናኘዋል አይደል? ጥምቀትና የኃጢአት ስርየት በውሃ ነው የሚገኘው ወይስ በጌታ በኢየሱስ ክርስቶስ ነው የሚገኘው?
አይ ቶታሊ መጽሐፍ ቅዱስ የተለያዩ ቦታ ስናነብ በእምነት እንደሆነ ነው። እኔም እንደዛ ነው የምረዳው። ግን ስፔሲፊካሊ ቦታው ለመረዳት ፈልጌ ነው እንጂ ሰው ቦታውን ልነግርህ ነው። ቦታውን ልነግርህ ነው። በቀን ለሰለጠይቅ ቦታውን ልነግርህ ነው። ግን ጥምቀትና ንስሐና የኃጢአት ስርየት በጥምቀት ነው ወይስ በጌታ ስም ነው ላይ ነው ያለው? እኔ አልገባኝም። ንስሐና የኃጢአት ስርየት በማን ስም ነው የሚያገኘው ሰው? መጽሐፍ ቅዱስ ላይ ምንድነው የሚያስተምረን? የኃጢአት ስርየት ያው በክርስቶስ በማመን ነው። እዚህ ቦታ ላይ ደግሞ በጥምቀት ንስሐስ በማን ስም ነው? ንስሐ የምንገባው እኛ አይደለንም? እንደኛ ነን እኮ። ንስሐስ በማን ስም ነው የምናገኘው? በኢየሱስ ስም። ስለዚህ ንስሐና የኃጢአት ስርየት በማን ስም ነው ማለት ነው? በኢየሱስ ስም። እርግጠኛ ነህ? አይ ንስሐ የምንገባው እኛ ነን። እንግዲህ የምንገባው ደግሞ በኢየሱስ ስም ነው። እዚህ ቦታ ላይ ግን የኃጢአት ስርየት ከማን ጋር አገናኘ? ከጥምቀት ጋር አገናኘ። ቆይ ግድ የለም። የሐዋርያት ሥራ መጽሐፍ እዛው ላይ እኮ እንመጣ ነው። ንስሐና የኃጢአት ስርየትን ሰው የሚያገኘው በማን ስም ነው? በጥምቀት ወይስ በኢየሱስ ስም ነው? እኔ በኢየሱስ ስም ነው ብዬ ነው የማምነው። መጽሐፍ ቅዱሳዊ ማስረጃ አለ ወይ ብሎ ቢጠይቅህ አንድ ሰው ምን ብለህ ትመልስለታለህ? አይ አለ፣ ግን የተለያየ ቦታ ላይ አነባለሁ። በኢየሱስ ስም እመኑና ዳኑ የሚለው መጽሐፍ ቅዱስ ላይ ብዙ ቦታ ነው። ንስሐና የኃጢአት ስርየት የተሰበከበት ካላስቸገርኩ ወንድምነት ትልቁ ላይ አድርገኝ ከእንደገና። እሺ ሉቃስ ወንጌል መጽሐፍ ምዕራፍ 24 አንድ ቃል አሳይ ብራዘር። ኦኬ ቁጥር 46 ላይ 24 46 ማነው 24 47 ላይ ከ46 ጀምሮ እንዲህም አላቸው፣ ጌታ ማለት ነው፣ ክርስቶስ መከራን ይቀበላል፣ በሶስተኛው ቀን ከሙታን ይነሳል ካለ በኋላ ምን ይላል ወንድማችን? ይሄ ቃል የኃጢአት ስርየት በኢየሩሳሌም ጀምሮ ኖ ይሄ ቃል ምን ይላል? እስቲ ካፋንት ነው። ይሄ ቃል ምን ይላል? ጀምሮ ይላል። ኖ ይሄ ቃል ምን ይላል? የኃጢአት ስርየት አይልም እንዴ? ሙሉን አንብበው እንጂ ይሄኛው ቁጥር 47 ላይ በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ይላል ተብሎ እንጂ በምኑ ነው ያለው? በስሙ የተባለው የማስም ነው? ኢየሱስ ስም። በስሙ ምንና ምንድን ነው ያለው? የኃጢአት ስርየት አይልም። በስሙ ምንና ምንድን ነው ያለው? ንስሐና የኃጢአትን ስርየት። ንስሐና የኃጢአት ስርየት በማን ላይ ነው ያለው ማለት ነው? በኢየሱስ ስም ላይ። አለቀ። በውሃ ላይ ነው የሚላለ? በጥምቀት ላይ ነው ብሎ የሚላለ? እዚህ ጋር እንደዛ አይልም። መጽሐፍ ቅዱስ የምታስታውሰው ሌላ ቦታ ላይ ንስሐና የኃጢአት ስርየት በውሃ ነው፣ የጌታን ስም አውጥቶ በውሃና በጥምቀት ላይ ነው ብሎ ያለበት ክፍል አለ የምታስታውሰው? ሌላ ቦታ አላውቅም፣ ግን ያው ቅድም ጠየቅኩት 38 ላይ ልመጣልህ ነው። ቆይ የለም አይደል? የለም። ስለዚህ ይሄን ቃል እንዳትረሳው። ንስሐና የኃጢአት ስርየት በኢየሱስ ስም ነው። ክፍሉ በሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 47 ላይ ነው። ቀጥታ ይሄንኑ ይዘን የሐዋርያት ሥራ መጽሐፍ ምዕራፍ 3 ላይ ቅድም የጠቀስከው ማን ነው? የአሁኑ ቦታ የት ነበረ? ሉቃስ 24 44 አልኩ። ያዘው ይዣለሁ። እሺ ጴጥሮስ ንስሐ ግቡ አለ አይደል? ብለዋል። ኦኬ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በማን ስም ተጠመቁ ነው ያለው? በኢየሱስ ክርስቶስ ስም ተጠመቁ አይደል? እሺ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስም ስጦታ ትቀበላላችሁ አለ አይደል?
እየመለስክ ሊሆን ብሏል። እሺ ይሄንን ብሎ ያለው ጴጥሮስ ለነማን ነው ብለን ስንል ላላመኑ ሰዎች ነው ያልከኝ አይደል? ላላመኑ ሰዎች ወንጌል ሰብኳቸው ነው ይሄንን ያለው ወይስ አይሰብካቸው ነው ይሄንን ያለው? አይ ከሰበከ በኋላ ነው። ከሰበከ በኋላ ለሰበከው ስብከት የነሱ ሪስፖንድ ምን ነበረ ምላሻቸው? የሰበካቸው ሰዎች ምን ነበር የመለሱት ምላሻቸው? ምን እናደርግ ነው? ምን እናድርግ አሉ አይደል? ከዛ በፊት ግን ምን ይላል ቃሉ? ምን እናድርግ ብለው ከማለታቸው በፊት ከልባቸው ጋር በተገናኘ ምን ይላል? የሆነ ቃል አለ። እሺ ላሳየህ ስላላስታወስከው ማለት ነው። አላስታወስኩም። እሺ ቴንክ ዩ ወንድማችን። ይህንንም በሰሙ ጊዜ ይላል አይደል? ልባቸው ተነካ። ልባቸው ምን አለ? ተነካ። የልብ መነካት ምን ማለት ነው? አሁን ለማመን ወሰኑ ማለት ነው። ወይ ደግሞ በቃሉ እንትን ተስማሙ ማለት ነው። ከቃሉ ጋር ተስማሙ። አመኑ ማለት እንችላለን። አመኑ ሳይሆን ወይ ለማመን እንዳሰቡ ወይ ለመወሰን እንትን እንዳሉ ብቻ የሆነ ነገር እንደወሰኑ ቃሉን የተቀበሉ ሰዎች አመኑ ማለት አይቻልም። አመኑ ማለት ያው አንድ ሰው ወሰኑ ማለት እዚህ ጋር ወሰኑ ነው እንጂ ያው ወሰኑ ማለት ያ ጴጥሮስ የሚሰብከውን ቃል ሰምተዋል አይደል? ሰምተዋል። የሰሙት በጆሮአቸው ነው አይደል? የሰበከው በአፉ ነው አይደል? አፉንም ከፍቶ ስለ ኢየሱስ ክርስቶስ መስበክ ጀመረ። ልክ ነው። ከዛ በተገለጠው ጆሮአቸው ስለሆነ የሰበከው እነሱም በተገለጠው ጆሮአቸው በተገለጠ አፉ ስለሆነ የሰበከው እነሱም በተገለጠው ጆሮአቸው ሰሙ። ልክ ነው። የሰሙትን ቃል በልባቸው ተቀብለውታል አልተቀበሉትም? እዚህ ጋር ልባቸው ተነካ ሲል እኔ የሚረዳው ያው ቃሉን ተቀበሉ ማለት ነው። ወይ ቃሉን ተቀበሉ ለማመን ወሰኑ ማለት ነው። ቃሉን ሲቀበሉ በምናቸው የተቀበሉት? በልባቸው ሲቀበሉት ቃሉ አሳምኗቸዋል አላሳመናቸውም? አመኑ ማለት ነው። ልክ ነው። ምን እናደርግ ብሎ ስለጠየቁ አመኑ ማለት ነው። አመኑ ስላመኑ ነው አይደል ምን እናደርግ ብለው ያሉት? ልክ ነው። ቀጣይ ያለው ነገር ምን እናደርግ ነው። እሺ ይሄን ቃሉን ነገርከን፣ ለነገርከን ቃል ልባችን ተነክቷል እያሉት ነው አይደል? በነገራቸው ቃል። እሺ የነገራቸውን ቃል ለማየት ቁጥር 22 ጀምረን ትንሽ ከፍ ብለን እናንብበው ማለት ነው። የእስራኤል ሰዎች ሆይ ይህንን ቃል ስሙ። ራሳችሁ እንደምታውቁት የናዝሬቱን ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር አለ። ቃሉን የሰበከው ጴጥሮስ ለእነማን ነበረ? ላላመኑት ለእስራኤል ማለት። እነዛ ማን ነበሩ? እስራኤል የእስራኤል ሰዎች ናቸው አይደል? ኢየሩሳሌም ውስጥ ነው አይደል ይሄን ቃል የሰበከው? እርሱም በእግዚአብሔር በተወሰነ ሐሳቡና በቀደመ እውቀቱ ተሰጥቶ በአመፀኞች እጅ ሰቀላችሁት፣ ገደላችሁት ይላል አይደል? ገዳዮቹ እነሱ ስለሆኑ እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይዘው ዘንድ አልቻልምና። ዳዊት ስለ እርሱ እንዲህ ይላልና ጌታን ሁልጊዜ በፊት ያየሁት እንዳልታወክ በቀኜ ነውና፣ ስለዚህም ልቤ ደስ አለው፣ ልሳኔም ሐሴት አደረገ። ደግሞም ሥጋዬ በተስፋ ያድራል። ነፍሴም በሲኦል አትተዋትምና ቅዱስም መበስበስን ያይ ዘንድ አትሰጠውም። የሕይወትን መንገድ አስታወቅከኝ፣ ከፊትህ ጋር ደስታ ትሞላብኛለህ ካለ በኋላ ወንድሞች ሆይ ይላቸዋል አይደል? ጴጥሮስ ወንድሞች ሆይ ብሎ የሚላቸው በጌታ ያመኑትን ነው ወይስ በስጋ ዘመዶቹ ስለነበሩ ሰዎች ነው ይሄን እየተናገረ ያለው? አይ በስጋ ነው ይመስለኛል፣ ያላመኑት ናቸው። በስጋ ገና እነኛ እየሰበካቸው ያላቸውን እነዚህ የእስራኤል ሰዎች ሆይ ብሎ ያላቸው ማለት ነው። እዚህ ቁጥር 22 ላይ በስጋ ዘመዶቹ ስለሆኑ እንጂ ገና ወደ ማመን ስለመጡ አይደለም ወንድሞች ያለው። ወንድሞች የአባቶች ማለት ስለ አባቶች አለቃ ስለ ዳዊት እንደሞተና እንደተቀበረ ለእናንተ በግልጥ እናገር ዘንድ ፍቀዱልኝ። መቃብሩ እስከ ዛሬ ድረስ በእኛ ዘንድ ነው። ነቢይ ስለሆነ ከወገቡ ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱን በሲኦል እንዳልቀረች ስጋውን መበስበስን እንዳላየ ተናገረ። ዳዊት
ይህንንም ኢየሱስ እግዚአብሔር አስነሳው ይላቸዋል። ከየት ነው አስነሳው ብሎ የሚላቸው? ከሙታን አይደል? አስነሳው። ለዚህ ነገር እኛ ሁላችን ምስክሮች ነን አለ። አይተናል እያለ ነው። ስለዚህም በእግዚአብሔር ቀኝ ከፍ ከፍ ብሏልና የመንፈስ ቅዱስንም የተስፋ ቃል ከአብ ተቀብሎ ይህንን እናንተ አሁን የምታዩትና የምትሰሙትን አፈሰሰው ይላል አይደል? እዛ በዓለ 50 ላይ በልሳን የጸለዩበት የመንፈስ ቅዱስ መውረድ በዓል ላይ ነው እሱ ይህንን ቃል የተናገረው። ማይክን ክፈተው ወንድማችን። አዎ ዳዊት ወደ ሰማይ አልወጣምና ነገር ግን እርሱ አለ ጌታዬን ጠላቶቼ የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ይላል። ስለ ኢየሱስ ክርስቶስ ስለ መሲሁ ቅዱስ እግዚአብሔር አብ የተናገረውን በመዝሙር መጽሐፍት ላይ የተናገረውን ዳዊት የተናገረውን ቃል መዝሙር 109 በቅንፍ 110 ላይ የተናገረው ነው ጴጥሮስ ኮት አድርጎ የሚናገረው። እንግዲህ ይህን እናንተ የሰቀላችሁት ኢየሱስ እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ አላቸው። እየሰበካቸው ያለው የራሱን ወገኖች ነው አይደል? እስራኤላውያን የእስራኤል ሰዎች ሆይ ብሎ ካለ በኋላ እንደገና ደግሞ ወንድሞች ሆይ ብሎ ያላቸው ማለት ነው። ኦኬ ከዛ በእርግጥ ይወቅ ካለ በኋላ ይህንን በሰሙ ጊዜ ይላል። የትኛውን? እስካሁን ድረስ እየሰበከ የነበረውን ከቁጥር 22 ጀምሮ ያለው ማለት ነው። ይህንን በሰሙ ጊዜ ልባቸው ተነካ ይላል። ሰው ልቡ ተነካ ማለት ምን ማለት ነው? ወደ ማመን መጥቷል ማለት ነው። ወደ ማመን መጥቷል። እምነታቸውን በማ ላይ ነው ያደረጉት እነዚህ ሰዎች? በጥምቀት ወይስ በእግዚአብሔር ልጅ በኢየሱስ ላይ? በኢየሱስ ላይ ነው ያደረጉት። አለቅ። በእግዚአብሔር ልጅ በኢየሱስ ክርስቶስ ላይ እምነታቸውን ካደረጉ መዳን በእግዚአብሔር ልጅ በኢየሱስ ነው ወይስ በጥምቀት ብለው ነው ጴጥሮስ እዚህ ጋር የሰበከው? በኢየሱስ ነው። አለቅ። ንስሐና የኃጢአት ስርየት በጥምቀት ነው ብሎ ነው የሰበከው ወይስ በኢየሱስ ነው? በኢየሱስ ነው። ይሄ ሰብኮ በነገራቸው ሰብኮ ባሳመናቸው በኢየሱስ ላይ በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ብሎ ራሱ ጌታ ከሙታን ከተነሳ በኋላ ስለተናገረ፣ ስለዚህ በእግዚአብሔር ልጅ በኢየሱስ ክርስቶስ በስሙ በማመን ላይ ነው ሰው ንስሐንና የኃጢአት ስርየትን የሚያገኘው እንጂ በጥምቀት ላይ አይደለም። ስለዚህ እዚህ ቅዱስ ቃሉ አለ። ልብ በል ጴጥሮስ ከቁጥር 22 ጀምሮ ምኑን የሰበካቸው? ቃሉን ነው። አዎ ቅዱስ ቃሉን አይደል የሰበካቸው? ከ22 ጀምሮ ስናይ ቅዱስ ቃሉን ሰበካቸው። የሰበካቸው ሰዎች ቅዱሱን ቃል ሰሙት አይደል? ልክ ነው። የሰሙት ቃል ልባቸውን ነካው አይደል? አዎ ያ ልብ መነካት እምነትን ፈጠረላቸው አይደል? ልክ ነው። እምነትን ስለፈጠረላቸው ነው አይደል ምን እናድርግ ብለው ያሉት? ልክ ነው። ከዛ እሱስ ምን አለ? ንስሐና ማነው ኃጢአታችሁ ይሰረይ ዘንድ ማነው ንስሐ ግቡ አላቸው አይደል? አዎ ይሄ ማለት ምን ማለት ነው? ወደ እግዚአብሔር ሐሳብ ተመለሱ እያላቸው ማለት ነው። ስለዚህ የኃጢአትን ስርየት ወይ ደግሞ ድነትን ሰው የሚያገኘው ቅዱስ ቃሉን በማመንና ወደ እግዚአብሔር ሐሳብ በመመለስ በእግዚአብሔር ልጅ በጌታ በኢየሱስ ክርስቶስ ላይ በማመን ነው ንስሐና የኃጢአት ይቅርታን የሚያገኘው እንጂ ሰው በጥምቀት የኃጢአትን ስርየት ያገኛል ብሎ የሚናገር ክፍል አይደለም። ግልጽ ነው። ግልጽ ነው። ግልጽ ነው። የእግዚአብሔርን ቃል ሳይሰሙ አይደለም ንስሐ ግቡ ያላቸው። የእግዚአብሔርን ቃል አሰምቶ ነው አይደል ንስሐ ግቡ ያላቸው። ከሰሙ በኋላ እኮ አሰምቷቸው አይደል ጴጥሮስ ንስሐ ግቡ ያላቸው። የእግዚአብሔርን ቃል ከሰበካቸው ከነገራቸው በኋላ ነው። ልክ ነው አይደል? ልክ ነው። እና ከወሰኑ በኋላ ነው። ከወሰኑ በኋላ ማለት ነው። ወደ ንስሐ ግቡ ማለት አይዶን የግሪኩ ቃል አይ ቲንክ ሜታኒያ ነው ብለው የሚሉት ቃል ይመስለኛል። ዳንኤልና ብሩኬ ሊያርሙ ይችላሉ። ሜታኖያ ነው ወይስ እንዴት ነው? ስለዚህ ወደ እግዚአብሔር ሐሳብ መመለስ ማለት ነው። የአቅጣጫ ለውጥ ማድረግ ማለት ነው። ስለዚህ ንስሐ ግቡ እና ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ። እዛም ስሙም አለበት። ስም በኢየሱስ ክርስቶስ ስም። ስለዚህ መጽሐፍ ቅዱሳችን እኔ እስከገባኝ ድረስ ንስሐና የኃጢአት ስርየት ድነትን እግዚአብሔር ያደረገው በልጁ ትከሻና በልጁ ላይ እንጂ
ከልጁ ውጪ በጥምቀትና በቁርባን ላይ አላደረገም። የለም። የእግዚአብሔር ልጅ ስም ያገለለ ቁርባን ተራ ቂጣ ነው። የእግዚአብሔር ልጅ ስም ያገለለ ጥምቀት ተራ ውሃ ነው። ሰው በእግዚአብሔር መንግስት ውስጥ ድህነትን የሚያገኘው በቅዱሱ ጌታ በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ነው። ንስሐውንና የኃጢአት ይቅርታውን ያገኛል ማለት ነው። ስለዚህ በእግዚአብሔር ዓለም ውስጥ ፈልጉ በመብራት ለአባቶችን በተመሰከረለት ይህንን የቀደመም ሊቀድምም የሚችል ምንም ነገር የለም። ይህንን ወደኋላ ገሸሽ አድርጎ ጥምቀትን ያስቀደመ ቤተክርስቲያን እሱ የተሳሳተ ቤተክርስቲያን ነው። ይህንን ወደኋላ ገሸሽ አድርጎ ቁርባንን ያስቀደመ ቤተክርስቲያን የትኛውን የሃይማኖት ስርዓት ያስቀድሙ ሁሉም 0-0 ማለት ነው። አለቅ ነምበር 1 ለአባቶችም የተመሰከረው ብሉይ ኪዳንም አዲስ ኪዳንም በእግዚአብሔር ዓለም ውስጥ ይሄ ካለ ትድናለህ። ይሄም እምነት በእግዚአብሔር ልጅ ላይ ባለ እምነት ነው። በቃ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ብሎ ያለው ይሄው ጴጥሮስ ነው። መዳን በእምነት በመልእክቱ ላይ ማለት ሲናገር መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። ይህን ተናግሬ ለወንድሞች ብርኬም ዳንኤም ስላለ ለዳንኤ እሰጣለሁ። እኔ ራቴንም ልብላ፣ ቤተሰቦች እየጠሩኝ ነው። ወንድሞች ይሄ ከሌለ እመነኝ የሲኦል ልጅ ነህ። ማንም ይሄ ደግሞ ዝም ብሎ ድርጅትን ማመን አይደለም። ይሄ እምነት የሚመጣው በእግዚአብሔር ቃል ነው። በቃሉ ላይ ቃሉ ደግሞ የሚመሰክረው ስለ ልጁ ነው። በቃ አለቀ። ቅዱስ ቃሉን ሰው ይሰማል፣ ያምናል። በማንም ያምነው በእግዚአብሔር ላይ ማለት ነው። ይህንን የሆነ ይድናል። ምንም ተራራ ውጣ እንትን በምናምን ነገር ብለን ሳንለው ይድናል። አለቀ። ሰማይ ይቀበለዋል፣ በመንፈስ ቅዱስ ማህተም ይታተማል። አለቀ። አሁን ይመጡና ይህንን በእግዚአብሔር ልጅ ላይ ያለን ቅዱስ ቃሉን መሰረት ያደረገ በእግዚአብሔር ልጅ ላይ ያለን እምነት ቅዱስ ቃሉን መሰረት ያደረገ በእግዚአብሔር ልጅ ላይ ያለንን እምነት ሳያስቀድሙ ጥምቀት፣ ቁርባን ምናምን ነገር ይላል። ብራዘር እንዲህ አይነት ቃቃ ጫወታ እግዚአብሔር አያውቅም። የእግዚአብሔር ልጅ ገሸሽ ያደረገ ጥምቀት 0 ነው። የእግዚአብሔር ልጅ ገሸሽ ያደረገ ቁርባን 0 ነው። ስትፈልግ ድፎ ዳቦን እየጋገርክ ለምን ጠዋት እየተነሳ በሻይ አጠልዘው በሚጥሚጣ እያረመርክ ለምን አትበላውም? የጌታ እራት ነው እያልክ አትድንም። ስለዚህ እኛ ወንጌላውያን አማኞች ነን፣ ፔንቴኮስታል ነን። የጌታን እራትና ጥምቀትን አናቃልልም። ተጠምቀናል፣ እናጠምቃለን፣ የጌታን እራትም እንወስዳለን። ኦኬ፣ አክብረን የምንወስደው ስርዓት ነው ጌታ ያለን። ለምንድነው የወሰድነው? ለምንድነው የምንወስደው? ለምንድነው የተጠመቅነው? ስለ ዳንኩ ነው የተጠመቅኩትኝ። ሞቱን በሚመስል ሞት፣ ትንሣኤውን በሚመስል ትንሣኤ ለመተባበር ማለት ነው። ለመዳን ብዬ የተጠመቅኩት ጥምቀት የለም። 4 ነጥብ። የጌታን ራት እንበላለን። ስለ ዳንኩ ነው የምበላው። ለመዳን ብዬ የበላሁትም ራት የለም። ለመዳን ብለህም ብላ ብሎ ያስተማረኝም ሐዋርያም የለም። አለቅ። የዳኑ ሰዎች የሚፈጽሙት ስርዓት ነው። ምን ጥምቀትና ቁርባን የተባለው የጌታ እራት ማለት ቁርባን እንኳን የአይሁድ ስርዓት ነው። ይሄ የጌታ እራት ማለት ነው። በእኛ ዘንድ የከበረ ስርዓት ነው።
እዚህ ያለን ወንድሞቼም ባለንበት ቤተክርስቲያን ማለት ነው። የምናቃልለው ስርዓት አይደለም ግን የምናቃልለው ስርዓት አይደለም ግን ለድነት የተሰጠን ደግሞ ስርዓትም አይደለም። ድነታችን ሃይማኖተኞች ሰዎች የሚጠሉት ይሄም እምነት በእግዚአብሔር ልጅ ላይ ያለ እምነት ማን ነው? በእግዚአብሔር ልጅ ላይ ልባችን እንዲታመን የሚያደርገን ቅዱስ ጴጥሮስ የሰበከው ቅዱሱ ቃል ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ መሞትና መነሳት በስሙ ንስሐና የኃጢአት ይቅርታ መገኘት የሰበከው። ስለዚህ ኢየሱስን ሰብኮ ነው እመኑ ብሎ ያላቸው። ኢየሱስን ስለሰበካቸው ነው ልባቸው የተነካ። ልቡ ያልተነካ ሰው ቃል እግዚአብሔርን ስብከተ ወንጌልን ሰምቶ ልቡ ያልተነካ ሰው ልባቸው ሳይነካ ከእናታቸው ማህፀን ወጥተው የ40 ቀን ሕፃን ልጅ ወስዶ ውሃ ውስጥ ስለጨመረበት ቄስ ላው ላይ ቀይና ጥቁር የግብፅን ባንዲራ የሚመስል ወይ ደግሞ የአባገዳን ባንዲራ የሚመስል ነገር አንገቱ ላይ ስላሰረበት ወይ የሶሪያን ባንዲራ የሚመስል ብዙ ባንዲራዎች አሉ ባይዘው ጥቁር ቀይና ነጭ ማለት ነው 3 ገመዶች እነዚህን ስላሰረበት በልቡ ሳያምን ልቡ ሳይነካ ልቡ እንዲነካ ቃል እግዚአብሔርን እንደ ጴጥሮስ ሳያሰሙት እሱም ሳይሰማ ውሃ ውስጥ ገብቶ ወጥቶ ድኛለሁ ብሎ የሚል እንዲህ አይነት ትውልድ ነው የገጠመን ወንድሞች እናቶች። እነዚህ ስርዓቶች ያለ እግዚአብሔር ልጅ እምነት አያድኑም። አለቀ ጨርሻለሁ። ወንድምነት ትልቁ ላይ ሆነና ቀጥሎ አለውን ብርኬ